አሁን ኢትዮጵያ ውስጥ ነው አፌክት ከተደረጉ ሰዎች ይልቅ ውጭ ሀገር እየኖሩ ያሉ ኢትዮጵያኖች አፌክት የተደረጉት ይበልጣል። ምክንያቱም ሲሰሙት የነበረው ዜና ስለ ቤተሰባቸው፣ ስለ አካባቢያቸው ስለተፈጠረ ነገር ብቻቸው ነበር የሚወጡት። ውስን ሰውን አጠገባቸው ያለ እኛ እዚህ ጓደኞች አሉን፣ ቤተሰብ አለን። ይህን ሁሉ ነገር የምናያቸው ነገሮች በሙሉ የሚሰማንም የምናስበውንም አፌክት ያደረገን ሼር ማድረግ እንችላለን። እንደዚህ ነው እንባባልና አንደኛው ማገዝ ይችላል። ከዚህ በፊት ወይም በቲቪ ወይም በሬዲዮ የምንሰማ የነበረው በሳምንት አንድ ፕሮግራም ቢኖር፣ አሁን ግን ዕለት ተዕለት የብዙ ሰዎች ጉዳይ ነው የምንሰማው። ለዛ ሊሆን የሚችል ኢሞሽናል ጥንካሬ እኔ የምለው ላልተዘጋጀንበት ነገር ነው ኤክስፖዝድ የተደረግነው፣ ላልተሰራንበት ነገር ነው ኤክስፖዝድ የተደረግነው። ከሄ ደግሞ ምን ያደርገናል? ሁላችንም ያልተዘጋጀንበት ከሆነ ከምን መጀመር፣ ምን ማድረግ፣ ምን አለማድረግ እንዳለብን ራሱ አናውቅም። ስሊፕ ሃይጂን የሚባል አለ። ምንድነው የምናደርገው? እንቅልፍን ቶሎ እንዲወስዳቸው እና ፕሮፐርሊ እንዲተኙ ምን ማድረግ እንዳለባቸው ልናሳያቸው እንሞክራለን። ከስክሪን እንዲርቁ፣ ከዛ በኋላ እንቅልፋቸው ከመጣ በኋላ ወደ አልጋቸው እንዲሄዱ፣ ለብ ባለ ውሃ ከቻሉ መታጠብ እንዲችሉ፣ ኦዲዮ እንዲሰሙ፣ መጽሐፍ እንዲያነቡ፣ አልጋቸው ለመተኛት ብቻ እንዲጠቀሙበት ምናምን ነገር ነው አይደል እናደርገው። አሁን አልጋቸው ላይ ምን ይዘው ሄደ? ስልክ። ስለዚህ ምን ሆነ ማለት ነው? አሁን ኢቭን እንቅልፍ ፕሮብሌም ያለው ሰው እንኳን እንቅልፉን ይበልጥ እንዲያጣ ሊያደርግ የሚችል አይነት ልምድ ነው ራሱን የሚያገኘው ማለት ነው። ጴጥሮስ አጎስ ክሊኒካል ሳይኮሎጂስት፣ ሳይኮቴራፒስት፣ በሚኒሊክ ጤና ሳይንስ ኮሌጅ የስነ ልቦና እና የስነ ልቦና ሕክምና አስተማሪ፣ የኢትዮጵያ ሳይኮሎጂ አሶሲዬሽን ስራ አስፈጻሚ እና በአማኑኤል ሆስፒታል ለ10 ዓመታት ያህል በስነ ልቦና ባለሙያነት ለ2 ዓመት ከግማሽ በአሲስታንት ሜዲካል ዳይሬክተርነት የሰራ አሁን የስነ ልቦና ማማከር አገልግሎት መስራችና ምክትል ስራ አስኪያጅ፣ ባለትዳርና የ2 ልጆች አባት የዛሬ እንግዳችን ነው። ጴጥሮስ አጎስ እባላለሁ። የስነ አእምሮ ሕክምና ባለሙያ ነኝ። ዛሬ ከትዕግስት ዋልተኖትስ ጋር የአእምሮ ጤናና ሶሻል ሚዲያ ጋር የተያያዘ ቆይታ አድርገናል። እንድትከታተሉት ጋብዛለሁ። ሁላችንም የአእምሮ ጤና ጉዳይ ግድ ይለናል። ስለዚህ ግድ ስለሚለን ካለ አእምሮ ጤና ስለሌለ በአእምሮ ጤና ላይ የሚሰራ ፖድካስት የትዕግስት ዋልተኖትስ ፖድካስት ተከታተሉት፣ ታተርፉበታላችሁ። ፎሎ አድርጉት፣ ሳብስክራይብ አድርጉት፣ ሼር አድርጉት። ብዙ ታተርፉበታላችሁ። መልካም ጊዜ። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሚኒኪዩር እና በፔዲኪዩር አይናሽና ታቱ፣ የቅንድብም የእጅም፣ በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ 2ኛ ፎቅ። ሀጌ የውበት ማሰልጠኛ ተቋም። እንኳን ደህና መጣ ጴጥሮስ። እንኳን ደህና ቆየሽኝ ቲጂ። የመጀመሪያው እንኳን ማለት አይቻልም ኢቢኤስም ላይ ተገናኝተናል። ግን እዚህ ነው እኔ ፖድካስት ላይ እዚህ ስቱዲዮ ላይ የመጀመሪያው የሰራ ነው ካስታወስከው አይደለ? ናርሲዝም ላይ ነበርና የወደዱት ሰዎች ነበሩ። እኔ ራሱ አስገርሞ የነበረ ምክንያቱም ብዙ ጊዜ በቃ ከናርሲዝም ጋር የተገናኘ ሩጥ፣ አምልጥ፣ ሽሽ ምናምን ነበርና አንተ የተለየውን አቅጣጫ እነዚህ ሰዎች መታገዝ መረዳት እንደሚችሉ አሳይተናል እና አሪፍ ጊዜ ነበር ለማለት ያክል ነው። ባለፈው እንዲሁም ደግሞ ቴራፒው ላይ ፕራክቲሱም ላይ እንደው በተለይ ክሊኒካል ኬዞች ሲባል ያው ታውቃለህ እኔ እምላለሁ ፒተር እንላለን። ያው ፒተር ብለን ነው የምንጠራ ጴጥሮስ ብለህም በቃ ፒተር ጋር ላኩ፣ ፒተርን አናገራችሁት የምትባል ሰው ነው። በዚህ አጋጣሚ እድሉንም ደግሞ አግኝቼ ስለማላውቅ እኔ ፖድካስት ላይ ባመሰግን በጣም ደስ ይለኛል። ኢንተርንሺፕ ላይ በተለይ ከአዲስ አበባ ዩኒቨርሲቲ የሚመጡ ተማሪዎች ማስተርስ እና አንደርግራድ ተማሪዎችን ስንት ዓመት ብዙ ዓመት አይደል? 5 ዓመት አልፎ 6 ዓመት በቃ ቀጥ አድርገህ ያለህን ስኪል ያለህን እውቀት ስለምትሰጣቸው ለምን መሰለህ እኔ እንኳን አላረገውም ስለማውቀው ነው። ይህን እያረክ ስለሆነ በጣም አድርጌ ነው የማመሰግን በእኔና በስራ ባልደረቦቼ ስም። ዛሬ ደግሞ አዳዲስ ጉዳዮችን ልናነሳ ነው። አብሮን ስለሚኖረው ጉዳይ
እለት እለት ህይወታችን ፓርቲ የሆነ ወይም አካል የሆነ የት ጋ ግን ህይወታችንን ደግሞ እየወሰደብን እንዳለ ደግሞ በደንብ ያልተገነዘብነውን ዛሬ ሶሻል ሚዲያ ጉዳይ እናነሳለን፣ ሜንታል ሄልዝ ጉዳይ እናነሳለን። ዛሬ እንጠብቃለን በተለይ አቅጣጫ እንደምታይልኝ ማለት ነው እንደተለመደው። አሁን እንግዲህ ያው ሶሻል ሚዲያ እንግዲህ ምን ታደርገዋለህ ህይወታችን አካል ሆኗል አይደለም ይመስለኛል። ከጠዋት እስከ ማታ አብሮ ነው ያለው፣ ልጆቻችንም ህይወት ውስጥ ነው ያለው። በዚህ ውስጥ ግን የሆነ የሚሰማ ጩኸት አለ። ሜንታል ሄልዝ የአእምሮ ጤና በተለይ ፖስት የሚደረጉ የሚለቀቁ ቪዲዮዎች ጋር ተያይዞ አፌክትድ እየሆኑ ነው ሰዎች ይባላል። ከሱ ጥያቄ ብጀምርልህ በጣም ደስ ይለኛል። አእምሮ ጤናችን ውስጥ ምንድን ነው የሚወስድ ጠቀሜታው እንዳለ ሁሉን ህይወቴን ስላቀለልልኝ ማለት ነው። ሶሻል ሚዲያ ምንም ኤአይ ሁሉንም መጥቀስ እንችላለን። ጠቀሜታው እንዳለ ሆኖ ምናችንን ነው እየወሰደብን ያለው? ከሱ ብንጀምር ደስ ይለኛል። ቲጂ አመሰግናለሁ። በድጋሚ እንግዳ አድርገሽ ስለጋበዝሽኝ አመሰግናለሁ። ያው ሁሌ እንደምለው በሜንታል ሄልዝ ዙሪያ የሚሰሩ የትኛውም አይነት ነገሮች መደገፍ አለባቸው። ስለዚህ ቅድም ያመሰገንሽኝ አይ ቲንክ ሁላችንም ማድረግ ያለብን ነው። ስለዚህ ሜንታል ሄልዝ ላይ የሚሰሩ ፕሮፌሽናሎች፣ ተማሪዎች ምናምን በቻልነው ያክል ማገዝ እና ማሳየት መንገድ ያለፍንበት መንገድ ማሳየት የሁላችንም ድርሻ ስለሆነ እሱን በማድረጌ ደስ ይለኛል። ሰዎችን ማድረግ አለባቸው ብዬ አስባለሁ። የዛሬ ርዕሳችን እንግዲህ ዛሬ የምንወያይበት ሶሻል ሚዲያ እና ሜንታል ሄልዝ አይደል? ማህበራዊ ሚዲያ እና አእምሮ ጤና እንዴት ነው የሚገናኙት? ያው ብዙ ነገር አቅልለውልናል ማለት እውነት ለመናገር የሶሻል ሚዲያ ይዞት የመጣው ለውጥ በጣም ብዙ ነው። አሴም ታይም ደግሞ ይዟቸው የመጣቸው ደግሞ ተግዳሮቶች አሉ፣ ቻሌንጆች ደግሞ አሉ። ስለዚህ ከአእምሮ ጤና አንጻር እንዴት ነው የምናየው? ለምሳሌ አሁን ሁሌ መጠነን አይደለ ሁሉም ነገር የምናደርገው ለየትኛው ነገር። ስለዚህ አሁን አእምሮ ጤናን አፌክት ያደርጋሉ ብለን የምናስባቸው ብዙ ነገሮች አሉ። ከነዛ ውስጥ አንደኛው ተጽዕኖ የኢንቫይሮንመንታል ተጽዕኖ ነው እንላለን አይደለ? በዙሪያችን ባሉ ነገሮች ኢንፍሉዌንስድ እንሆናል። በምናያቸው በምንሰማቸው እና ደግሞ እኛ ላይ በሚደርስ እና አጠገባችን በሚደርሱ ነገሮች አሉታዊ በሆኑ ነገሮች አፌክት እንደረጋለን። ሶሻል ሚዲያ ላይ እኛ ያልተገኘንበት ማናቀው ሩቅ ቦታ ላይ ያለ እና ደግሞ በብዛት ደግሞ አስቸጋሪ የሆኑ ወይም ደግሞ ሰው ለመስማትም ለማየትም ለማንበብ የሚከብዱ ነገሮች ፖስት ይደረግበታል። ስለዚህ ለማንችለው ነገር ነው ኤክስፖዝድ የምንደረገው ማለት ነው። ስለዚህ አሁን እኔ የሆነ አንድ ስራ ቦታ ላይ፣ አንድ ትምህርት ቤት ላይ፣ አንድ መኖሪያ አካባቢ ልኖር እችላለሁ። ስለዚህ እኔን አፌክት የሚያደርገኝ ነገር ፊዚካሊ ውስን አይደለም። እንደዛ ነበር ለረጅም ጊዜ ይኖር። ትንሽ ሰው ነው የምታገኘው፣ ትንሽ ሰው ነው የምናገኘው፣ ትንሽ ሁኔታዎች ነው የምናውቀው። ሶሻል ሚዲያ ግን ምንድነው የዓለም በደቂቃዎች ልዩነት ከኛ ሩቅ የሆኑ ሰዎች የሚያስቡት የሰሩት የሆነባቸው ነገር በአጠቃላይ በአንድ ጊዜ ነው ኤክስፖዝድ የምንሆነው። ስለዚህ እሱ ደግሞ ምን ያደርጋል? ረጅም ሰዓት እዛ ጋር እንድናሳልፍ ያደርገንና ምክንያቱም በጣም ብዙ አይደለ በአንድ ጊዜ የምናየው ረጅም ጊዜ እናሳልፍ ያደርገናል፣ ለዛውም አሉታዊ በሆኑ ነገሮች። ሁለተኛው ደግሞ እኛ ደግሞ የራሳችን ይሄ ተጋላጭነት አለ ለእንደዚህ አይነት ነገሮች። ኦልሬዲ ይሄ ብቻ አይደለም ህይወታችን፣ ሌሎች ሸክሞች አሉን አይደለ? በሸክማችን ላይ የሚጨመር ተጨማሪ ሸክም። ስለዚህ እነዚህ አይነት ኮንቴንቶች ስናይና በአንድ ጊዜ በእንደዚህ አይነት ጫና ውስጥ እናሳልፍ አእምሮ ጤናችን በጣም ይጎዳል። ግን ብዙዎቻችን እንግዲህ አዲስ ነገር ስለሆነ እና የረጅም ጊዜ ልምምድ በዚህ ነገር ላይ ስለሌለ እንደ ማህበረሰብ ልጆቻችን ምን እያደረጋቸው ነው፣ እኛ ምን እያደረገን ነው፣ ቤተሰባዊ ግንኙነታችን ምን እያደረገው ነው፣ ጓደኝነት፣ ቤተሰባዊ ትስስር በአጠቃላይ እንደ ማህበረሰብ ምን እያደረገን ነው የሚለው ነገር ላይ ገና አዲስ ልምምድ ላይ ነው ያለው። ግን ከአእምሮ ጤና አንጻር ግን በጣም ብዙ ጫናዎች ይፈጥራል። ለምሳሌ ቀላሉ ማሳያዎች ማሳየት ብንችል አሁን ኢትዮጵያ ውስጥ በተለያዩ አካባቢዎች ላይ የነበሩ ጦርነቶች እና ግጭቶች ላይ የተፈጠሩ ነገሮች እኔ አሁን ክሊያንቶቼ ማለት እዛ አካባቢ ሳይኖሩ ግን ደግሞ የተለጠፉ ፎቶዎች እና ቪዲዮዎች በማየት ብቻ ሪትራውማታይዝ ተደርገው እንላለን እኛ። ማለት እዛ አካባቢ አልነበሩም፣ ግን ደግሞ እሱን በማየት ብቻ እንቅልፍ አጥተው ውስጣቸው ተረብሾ ስራቸው መስራት አቅቷቸው ለራሳቸውና በዙሪያቸው ላለው ነገር አሉታዊ አድርጎት ለረጅም ጊዜ አፌክት የተደረጉት ሰዎች እናውቃለን። ባይዘው ይሄን አፌክት ማያደርጋቸው ሰዎች ደግሞ አሉ እናውቃለን።
ማትኛ እያልን ያለው ተጋላጭነታቸው ከፍ ላለ ሰዎች እንደዚህ አይነት ነገር ውስጥ ሲያልፉ በጣም ከባድ ነው። ስለዚህ ለምሳሌ በተጋላጭነታቸው ከፍ ያለ ናቸው ብለን የምናስባቸው አንደኛው የሚጨነቅ ሰው አለ አይደል? በተፈጥሮ ይሄ ከሌ እኮ ይጨነቃል ምንለው አለ አይደል? እንደዚህ አይነት ሰዎች ይሄንን ስትጨምሪባቸው ጭንቀታቸውን በጣም ከፍ ያደርገዋል ወይም ደግሞ ይረብሻል። ሌላ በዙሪያቸው ደግሞ ይሄን ጥል ብለው ይሄንን ነገር ብቻ የሚያደርጉ በባህሪያቸው ምክንያት ሶሻል ሳፖርት የሌላቸው ከሰው ጋር ማይገናኙ ማያወሩ ሰዎች ምናምን ከሆኑ ይሄ በአካላዊ የሆነ የሰው ግንኙነት ላይ ሊሚትድ የሆነ ባሉበት አካባቢ ላይ ከሆኑ በጣም ከባድ ነው። ለምሳሌ ካሉን ክሊያንቶች አሁን ኢትዮጵያ ውስጥ ነው አፌክት ከተደረጉ ሰዎች ይልቅ ውጭ ሀገር እየኖሩ ያሉ ኢትዮጵያኖች አፌክት የተደረጉት ይበልጣል። ምክንያቱም ሲሰሙት የነበረው ዜና ስለ ቤተሰባቸው፣ ስለ አካባቢያቸው ስለተፈጠረ ነገር ብቻቸው ነበር የሚወጡት። ውስን ሰውን አጠገባቸው ያለው። እኛ እዚህ ጓደኞች አሉን፣ ቤተሰብ አለን። ይህን ሁሉ ነገር የምናያቸው ነገሮች በሙሉ የሚሰማንም የምናስበውንም አፌክት ያደረገን ሼር ማድረግ እንችላለን። እንደዚህ ነው እንባባልና አንደኛው ማገዝ ይችል ይሆናል። ስለዚህ ከባድ ተጽዕኖ ነው ያለው በምናያቸው በምንሰማቸውና በዛ ዙሪያ በሚካሄደው ነገር በሙሉ ከዚህ በፊት ያልነበረን ነገር ነው ያለው። በጣም ስለዚህ ዝም ብለሽ አስቢውና ማለት አሁን ሰዎች በዕለት ተዕለት ውሏቸው ላይ የዛሬ 10 ዓመት 7 ዓመት ምናምን አሁን ያለው የሶሻል ሚዲያ ተጽዕኖ እና ስፋት አሁን ባለበት ጊዜ በሌለው ጊዜ ምን ያክል ጊዜ ከሰው ጋር ያሳልፋሉ? ረጅም። እንቅልፋቸው አፌክት ያደረገው ይህን ያክል የሚያደርጓል አይመስለኝም። ቲክቶክ ባልነበረበት፣ ዩቲዩብ ባልነበረበት እና ሌሎች ፕላትፎርሞች ባልነበረበት ጊዜ ላይ ኢንተርኔት አክሰሱም ውስን ነው። አሴም ታይም ደግሞ የምንጠቀማቸው ፕላትፎርሞች ውስን ነበሩ። ስለዚህ ምን ሆነ? ቤት ገብተን ከቤተሰቦቻችን ጋር እናወራለን፣ ጓደኞቻችን እናገኛለን። ኢቨን ማን ላግኝ ልውጣ ከቤት ምናምን ብለን እንድንሄድ ያደርገናል። ኦልሬዲ ዲስኮምፈርት ይሰማንና ዲስኮምፈርቱ ወዴት ነው ይዘን ነው የምንሄደው? የሆኑ ሰዎች ወደ ማግኘት ወይም ኤክሰርሳይዝ ማድረግ ይሆናል፣ ቤተክርስቲያን መሄድ፣ መጽሐፍ ማንበብ፣ ሌላ ነገር። አሁን ዲስኮምፈርት ሲሰማን ምንድን ነው የምናደርገው? ወደ ሶሻል ሚዲያ ነው ስክሮል ወደ ማድረግ ውስጥ ነው የምንሄደው። ከዛ ሶሻል ሚዲያ ከገባን በኋላ ምንድን ነው የምናየው? ብዙ ነገር ነው። በጣም ብዙ ነገሮች እናያለን። ነገር ላይ ፊልተር የተደረገ ነገር የለውም። አዎ ብዙ ነገር ነው የምናየው። ግን ደግሞ እዛ ውስጥ ያሉት ነገሮች ያቸው አብዛኞቹ አሁን እንደምንመርጠው ኮንቴንት ሊለያይ ይችላል። ግን ብዙ ሰው የሚያያቸው ነገሮች ምንድን ናቸው? በደንብ የተዘጋጁ ኮንቴንቶች ናቸው። ሆን ተብሎ የተዘጋጁ ኮንቴንቶች ነው አይደል የምናየው። ስለዚህ የሆኑ ጓደኞቻችን የሚያዘጋጁት ከሆነ በደንብ ሆን ብሎ የተዘጋጀ ኤዲት የተደረገ ፊልተር ያለው ሃይላይቱ፣ እነዚህ ሁሉ ነገሮች ነው የምናየው። ሰክሰሳቸው በጣም አትራክቲቭ የሆነ ምናምን ነገር እናይና ምንድን ነው ሊሆን የሚችለው? አንዱን ካየን ደግሞ ቀጥሎ ተመሳሳይ የሆኑ ነገሮች እያየን ረጅም ሰዓት እናሳልፋለን። መጨረሻ ላይ የሚሰማን ምን ነገር ምንድን ነው? እኛ እዚህ ውስጥ ካለው ነገር እኮ የቀረን ያክል ነው የሚሰማን አይደለ? ምንድን ነው ራሳችን ኮምፔር እናደርጋለን። ናቹራል ስለሆነ ማለት ሰዎች አጠገባቸው ካለው ተማሪ ከሆነ ከተማሪዎች ጋር ያወዳድራሉ ራሳቸውን። ሰራተኛ ከሆነ ያወዳድራሉ። ናቹራል ተንደንሲ ያለን ተፈጥሯዊ ነው ራሳችን እናወዳድር። ስለዚህ ምን ይሰማናል ማለት ነው? እኔ ጓደኞቼ ወይም የስራ ባልደረቦቼ የሚለቁት ነገር አፕዴታቸው ይሄ የማያቋርጥ ነገር አይደል የምናየው። ስለዚህ ምን ይሰማናል ማለት ነው? እኔ ብቁ አይደለሁኝም። ስለዚህ ሁሉም ሰው ደስተኛ ሆኖ እየተዝናና የሆነ ፎቶ እየለጠፈ የሆነ ምግብ ቤት የሆነ ትራቭል እያደረገ በጣም ቆንጆ ልብስ እየገዛ ሾፒንግ ላይ ምናምን ነገር ሆኖ እኔስ ነው አይደል የሚለው። ስለዚህ ምን ይሰማኛል ማለት ነው? አሁን ማዘን መከፋት ምናምን ጀምራለሁ። እሱን ማድረጌ ግን ብቻ አይደለም፣ እንደዛ መሰማቴ ብቻ አይደለም። ቀጥሎ ግን እሱን ተሰምቶኝ እሱን ፕሮሰስ ማድረግበት ጊዜ ኢቭን አልሰጠውም ለራሴ ጊዜ የለህም። ቀጥዬ እንደገና ምንድነው ስክሮል ነው ማረገው። እዛ ውስጥ ነው የምንሄደው። እንደገና ብቸኝነት ይሰማናል፣ አንሸስ እንሆናለን፣ ዲፕረስድ እንሆናለን። አሉታዊ የሆኑ ስሜቶች እንኳ ቢሰሙ አሁንም እነዛን ዲስኮምፎርት መልሰን ምንድነው ሌላ ተጨማሪ ስክሮል እያደረግን እስኪደክመን ነንሴንስ መስሎ እስኪሰማን ድረስ ምናልባትም እስክንተኛ ድረስ ማለት ነው። ከዛ ይሄ የዕለት ተዕለት ውሏችን ይሄ ሲሆን ማለት ስሜቶቻችን በምን ያክል ሁኔታ ይቀየራሉ፣ አስተሳሰባችን ምን ያክል አሉታዊ ይሆናል፣ ባህሪዎቻችን ምን ያክል ይቀየራሉ። እስቲ አስቢ። በጣም ማሰብ እችላለሁ። ከዛ ደግሞ እንተኛለን።
በቃ ስንተኛ ደግሞ ያው ብሬናችን ፕሮሰስ ማድረጉ ደግሞ ይቀጥላል። ልክ ነኝ፣ ያየነው ነገር አለ፣ ኮምፓሪዝሙ እንደዛ ነው የምትለኝ፣ ይቀጥላል። የሆነ ሉፕ ውስጥ ነን። እንደዛ ነው የተሰማኝ ፒተር። አዎ ከዛ በኋላ የሚቀጥለው ቀን እነዛ ያየሻቸው ሰዎች አብዴት አላቸው እንደገና ማለት። ስለዚህ የሆነ ቦታ ነው ያየነው ከተባለ ሌላ ቀን ደግሞ ሌላ ቦታ ላይ ናቸው። ስለዚህ ምን ይሆናል ማለት ነው? የማያቆም ነገር ውስጥ ነው ራሳችን የምናገኝ። እንዴት ነው አፌክት የሚያደርገን? እሱንም በደንብ እንድትነግረን ስለፈለኩኝ ነው። ምክንያቱም ሲደብረን ብዙዎቻችን ይቅርታ አቋረጥኩ ስልክ ጋር ስለምንሄድ ነው እና ስልካችን ነው እንደ መድኃኒት እንደ ታብሌት የምንጠቀመው እና በቃ የሆነ ሰው እንዲሁም ደበረኝ ካለ በቃ ስልክ ዋይፋይ የለም ምናምን ነው የምንለው፣ ወይ ዳታ አልቆብኝ ወይ ካርድ ግዛ ምናምን ነው የሚባለው። ገዝተን ሁሉ የምንሰጥበት ጊዜ አለና ምንድን ነው ሉዝ እያደረግን ያለ ነው? በደንብ እንድታስረዳ ስለፈለኩኝ ነው። አሁን ከተለመደው ነገር የተለየው ነገር አሁን ከዚህ በፊት ከነበረው ነገራችን አይደል የሚለየው። ስለዚህ ከዚህ በፊት እንደዚህ አይነት ስሜት ሲሰማን ምን እናደርግ ነበር? በፊት ዲስኮምፎርት ሲሰማን ምንድን ነው የምናደርገው? ማለት እንደየሰው ስሜቱን የመረዳትና እንደየሰው ማድረግ የሚችለው በዙሪያ ባሉ ሪሶርሶች ይወሰናል። እናውቃለን። ግን ምን እናደርግ ነበር? ወይም ስለ ስሜታችን እናወራለን፣ ሰው እናገኛለን፣ ወይም የሆነ ነገር እናደርጋለን። አሁን እዚህኛው ጋር ሚስ ያደረግነው ነገር ምንድን ነው? ስሜቶቻችን ፕሮሰስ ሳናደርግ ወይም ምንድነው እየተሰማን ያለው ነገር ሳንል ኦልሬዲ ዲስኮምፎርትን ለመሸሽ ነው፣ አቮይዳንስ ነው። ስለዚህ እንገባለን እዛ ላይ። ስለዚህ የምናያቸው ኮንቴንቱን አስብ። ቅድም ያልነው ምንድነው? አሁን ሶሻል ሚዲያ ላይ በአጠቃላይ ሶሻል ሚዲያ ማለታችን አይደል፣ ግን አብዛኛው ኮንቴንቶቹ ምንድነው? በደንብ ተዘጋጅቶ የተሰሩ ኮንቴንቶች ናቸው። ኤዲት ተደርገው ፊልተር ተደርገው በተደጋጋሚ ተቀርጸው ምናምን ነገር ያሉት ናቸው። ስለዚህ ስለ ሰክሰስ ነው የሚያወሩት፣ ስለ ፌለራቸው ያሳዩሽ አይደለ? በጣም አትራክቲቭ የሆነ ነገር ነው የሚያሳዩሽ። ስለዚህ ፕሮሰሱን አይደለም የሚያሳዩሽ። ስለዚህ የተሻለ ካፕል፣ የተሻለ ሪሌሽንሽፕ፣ የተሻለ የትርፍ ሰዓት የሚያሳልፉበት ቦታ፣ የተሻለ የሚኖሩበት ቤት፣ የተሻለ ግንኙነታቸው ምናምን እነዚህ ሁሉ ነገር ነው የሚያሳዩ። ስለዚህ ይሄንን ስናይ ምንድን ነው የሚሰማን? በተለይ ደግሞ ቨልነራቢሊቲያቸው ከፍ ያለ ሰዎች ማለት ለእንደዚህ አይነት ነገር ተጋላጭነት ያላቸው ሰዎች ይሄን ራሳቸውን ኮምፔር ማድረግ ከፍ ያለ ከሆነ ስለዚህ ወዴት ይዙ እንሄዳለን? አሁን ይሄን በተደጋጋሚ እናደርገውና ኤክሴሲቭ የሆነ ወይም የበዛ ይሄ ሊሚት የለው ከዛ በኋላ ደግሞ ራሳችን እያወዳደር የምንሄድበት የሆነ ፑል ውስጥ እንገባለን። ይሄ ሉፕ ነው፣ የሆነ ሳይክል ውስጥ የሆነ ዑደት ውስጥ ነው ራሳችን የምናገኝ። ስለዚህ በዚህ ጊዜ ምንድን ነው የሚሆነው ማለት ነው? በየዕለቱ ለራሳችን የምናደርጋቸው አሁን አስቢ ማለት ራሴን ኮምፔር አድርጌ ከጓደኞቼ፣ ከስራ ባልደረቦቼ፣ ከወዳጆቼ አብረኝ ከተማሩ ሰዎች ያነሰ ወይም ደግሞ የእነሱ የተሻለ ነው፣ በቃ እኔ ደስተኛ ልሆን አልችልም፣ ዲሳትስፋክሽን ይሰማኛል አይደለም፣ ቀን አለው፣ ይከፋኛል። ይሄንን ስሜት ይዤ ነው የማድረው። ስለዚህ በንጋታው ተነስቼ በየዕለቱ ከኔ የሚጠበቁ ነገሮች የማድረግ ፍላጎቴና እድሌ ምንድን ነው በጣም እየቀነሰ ነው የሚሄደው። ባይ ዘ ዌይ ይሄንን አክቲቭሊ በኢንጌጅ የሚያደርጉ ሰዎች ከሆኑ ለምሳሌ አሁን ፖዚቲቭሊ ደግሞ ካየ ነው እዚህ ውስጥ የሆነ ሰው ተዋውቀውበት አውርተውበት ኮኔክት አድርገውበት አዲስ ነገር ከዛ ሰው ተምረውበት ቢዝነሳቸው፣ ሪሌሽንሽፓቸው የተሻለ ኢንጌጅድ አድርገው ማለት ነው። ይሄ ፓሲቭ የሆነ ዩዝ የላቸው ማለት ዝም ብለው መጠቀም ብቻ ያሉ ሰዎች ነው እያነሳን ያለ ነው የሚጎዱት። ግን አክቲቭ ከሆኑ እዛ ነገር ላይ ኢንጌጅ ካደረጉ ከዛ ሁኔታ ውስጥ ከሆነ ሰው ጋር ካወሩበት የሆነ ሰው የሆነ ሀሳብ የሆነ ኤክስፒሪየንስ ምናምን ሼር ካረጋቸው ከዛ ነገር የሚያደርጉት ነገር ከዛ ሰው ጋር ወይም በራሳቸው የሚያደርጉት የሆነ ነገር ይሆናል። አብዛኞቻችን ግን ፓሲቭ ዩዘርስ ነው። በቃ ዝም ብለን ስክሮል ነው እያደረግን ነው የምንሄደው። ስለዚህ ምን ይሆናል ማለት ነው? በየጊዜው እዛ ውስጥ ባለው አስበው እንግዲህ ማለት አሁን ለሚሰማን ስሜት፣ ለምናስባቸው ሀሳቦች፣ ለምንፈልጋቸው ነገሮች እና ኢቭን ራሳችን ለምንረዳበት መንገድ ሳይቀር እዛ ውስጥ ያሉ ኮንቴንቶች ይወስኑታል ማለት ነው። ስለዚህ አይደንቲቲያችን እዛ ውስጥ ኮንስትራክት መደረግ ጀምሯል ማለት ነው። ስለዚህ በንጋታው አንዳንዱ
እዛ ውስጥ ያየው ነገር ፍለጋ ወይም ቤቱ እንደዛ እንዲሆንለት ትዳሩ እንደዛ እንዲሆንለት የሆነ ነገር ፖዚቲቭሊ አይቶም ሊሆን ይችላል። ግን የሆነ ማያቆም ነገር ውስጥ ነው ራሳችን የምናገኝ። ይሄ ደግሞ ምን ይፈጥራል? ጭንቀት ይፈጥራል። በዚህ ሁኔታ ውስጥ ማለት ጭንቀት አለ። ይሄንን ለተሻለ ሁኔታ የሚጠቀሙበት ሰዎች የሉም እያልን አይደለም፣ ግን ከባድ ጭንቀት ይፈጥራል። ብቻችን እንድንሆን ያደርገናል። ምክንያቱም አሁን ሁሉም ሰው እየተንቀሳቀሰ እኛ ብቻችን የቀረን ይመስላል። ስለዚህ እዛ ጋር ያሉ ሰዎች ጓደኞቻችን፣ የሰፈራችን ሰዎች ወይም ደግሞ በሆነ መንገድ ብናውቃቸው በስራ ምናምን ሊሆኑ ይችላል። ስለዚህ ይሄ ማያቋርጥ አፕዴት አይደል የምናየው። ስለዚህ ወደዚህ ቦታ ተጓዘች፣ ኖቲፊኬሽን ይመጣልሻል፣ ከሌ አዲስ ቪዲዮ ለጠፈች፣ የሆነ ነገር ይመጣልሻል። ስለዚህ ለዛ ነው ሪስፖንድ የምታደርጊው። ስለዚህ አሉታዊ ሀሳብ ለራሳችን እንዲኖረን ላለንበት ሁኔታ እንድንጠላ ከዛ በኋላ ደግሞ ፍላጎታችን እንዲቀንስ ያደርግና ዲፕረስድ የመሆን እድላችን ከፍተኛ ይሆናል። በተለይ ደግሞ ከዚህ በፊት እንደዚህ አይነት የስሜት ስትራግል ያላቸው ከስሜት ጋር ይታገሉ የነበሩ ከእንደዚህ አይነት ሰዎች ከሆነ የበለጠ ከባድ ያደርግባቸዋል። ወጣቶች ገና ይሄ ፍላጎታቸውን ቢልድ ለማድረግ ይሄ ለመገንባት የሚሞክሩ ሰዎች ከሆኑ ደግሞ ለእነሱም ከባድ ያደርግባቸዋል። ስለዚህ ይሄ ሰኪርድ ያልሆነ ሶሻል ሳፖርት ያላቸው ለምሳሌ በቅርብ ጓደኛ ብዙ የሚያግዛቸው ቤተሰብና ስለ ስሜታቸው እየሆኑ ስላለው ነገር ግድ የሚለውና የሚያዋራቸው ሰው የሌላቸው ሰዎች ከሆኑ ደግሞ ይበልጥ ኤክስፖዝ የተደረጉት ነገር እየጎዳቸው ይመጣል ማለት ነው። ስለዚህ አሁን አቮይድ እናደርገው አይደለም ጉዳዩ ማለት አሁን ምክንያቱም አሁን ሁሉም ነገራችን ኦልሬዲ ኮሚኒኬት የምናደርግበት ኤቭሪ ነገር በሙሉ እኮ ዲፋይን አድርጎታል። በቃ እውነት ነው። ግን እንዴት ሄልዚ የሆነ አጠቃቀም እንዴት ይኖራል እንጂ አደገኛ ነው ለአእምሮ ጤና ነው የምትለኝ እያልከኝ ያለው በጣም ሴንሲቲቭ እንደሆነ ነው የሚሰማኝ። በጣም ከባድ ነው። ለምሳሌ አሁን ይሄ ክብደቱን በተለይ አሁን ስናቆመው ነው የምናውቀው። አሁን እኛ ጋር እኔ የምሰራባቸው ክሊኒኮች ከዚህ በፊት የነበሩ የተኝቶ ሕክምና አገልግሎት አለ። ስለዚህ ታካሚዎቻችን ባላቸው ሜንታል ሄልዝ ኮንዲሽን የተነሳ ተኝተው እንዲታከሙ ሲደረግ አንደኛው ስልካቸው፣ ላፕቶፓቸው፣ ኤኒቲንግ ፐርሰናል ይዟቸው በሙሉ አስቀምጠው ወይም ለቤተሰብ ሰጥተው ነው የሚገቡት። ስለዚህ የመጀመሪያ ቀናቶች ላይ በጣም ነው ከባድ የሚሆንባቸው። ኢቨን ከሰዎች ጋር ኮሚኒኬት ማድረግ ነው የሚቸግራቸው። ማለት ከስልካችን ጋር ያለ ኢንዲፐንደንሲ ማለት ለምናስባቸውም ለምናረጋቸውም ለምንሆነው ነገር በሙሉ ማለት ኖርማሊ ምንድነው የሚሆነው የሆነ ፖርተብል የሆነ ኢሞሽናችንን ሬጉሌት የሚያደርግልን ነገር ነው ይዘን የምንቀሳቀሰው። ምክንያቱም ከራሳችን ጋር እንዳንቆይ የሆነ ስለራሳችን እንዳናስብ የሚሰማን ነገር ምን እንደሆነ ፕሮሰስ እንዳናረግና ቀጥሎ ለምናረገው ነገር እንዳንዘጋጅ ነው የሚያደርገው። ስለዚህ ሁሌ አሁን ዝም ብለሽ የሆነ ቦታ ላይ ብቻሽን ጀስት ዝም ብሎ ኦብዘርቬሽን ኤክስፐሪመንት ለማድረግ እንኳን ብንሞክር የሆነ ካፌ አንድ ሰው ተቀምጦ በምን ያክል ሰከንዶች ከተቀመጠ በኋላ የሆነ የሚፈልገው ነገር ካዘዘ በኋላ ወደ ስልኩ ሊሄድ እንደሚችል መገመት ይችላል። ማለት አብረን እንገናኝ ተባብለን ተገናኝተን ጓደኛሞች ከዛ በኋላ ትንሽ ነገር ካወራን በኋላ ሁሉም ሰው ከሆኑ ደቂቃዎች በኋላ ወደ ስልካችን ነው የምንሄደው። አሁን ዲፐንደንሲ ሌቭልን አስቢ። እነዚህ ነገሮች ደግሞ አሁን ከዙሪያችን ካሉ ነገሮች ጋር ምን ያክል ይነጥሉ ማለት አሁን ሁሌም ግዴታዎቻችን አሉን አይደለ? ማለት አሁን ለምሳሌ አባት ከሆነ እናት ከሆነች ሚስት ከሆነ ባል ከሆነ ተማሪ ከሆነ ሰራተኛ ከሆነ ብዙ ግዴታዎች አሉ አይደል? ግዴታዎቻችን የምንወጣበት ጊዜና ሶሻል ሚዲያ ላይ የምናሳልፍበት ታይም የትኛው የበለጠ ይመስልሻል? አሁን ላይ ሶሻል ሚዲያ ላይ ያለነው ጊዜ እያሳለፍን ያለነው ጊዜ ከፍ እያለ እንደሆነ ነው ለኔ። ግን በጣም የሚገርሙ ነገር ደግሞ አለው አይደለ? ፐርሰናል ሪሌሽንሺፕ የለንም ሶሻል ሚዲያ ላይ ካሉ ነገሮች። በጣም ከጥቂት ሰዎች ጋር ብቻ ነው እዛ ሶሻል ሚዲያ ውስጥ ካሉ ሰዎች ጋር ምንም ፐርሰናል ግንኙነት የለም። ስለዚህ ምን ማለት ነው ማለት ኢን ፕራክቲካል ተርምስ ካስቀመጥ ነው ማለት በትክክል ካስቀመጥ ነው ምንድነው ህይወታችንን ኢንፍሉዌንስ ለማድረግ ምንም አስተዋጽኦ ከሌላቸው ሰዎች ጋር ነው ኢንጌጅ የምናደርገው። ለስራችንም ለቤተሰባዊ ህይወታችንም ኢቭን ለእኛ ማንነት ራሱ
አዎንታዊ የሆነ አስተዋጽኦ ካላቸው ነገር ጋር አይደለም ኢንጌጅ የምናደርገው። በምን ሳክሪፋይ እያደረገ ጊዜያችንን በዙሪያችን ያለው የኛ የምንለው ነገር ሳክሪፋይ አድርገን ማለት ነው። ስለዚህ አሁን እኔ ኢማጂን ማድረግ አሁን ለአንዳንዶቹ ለምሳሌ ይሄን አልነበረም። አሁን ተማሪዎችን ስናስተምር የዛሬ 10 ዓመት ወይም ደግሞ የዛሬ 7 ዓመት ብዙ ሰው እኮ ስማርት ስልክ አልነበረውም ብትያቸው አያምኑሽ። ማለት እንዴት ይኖራል ነው የሚሉት። ምክንያቱም ለነሱ ኦልሬዲ ከዚህ ካለው ነገር ስለሆነ የጀመሩት ለነሱ አይገባቸው። እንዴት ሰርቫይቭ አደረጋችሁ ሊሉ ይችላሉ። ስለዚህ አሁን ምን ሆነ ማለት ነው ኦልሬዲ መኖሩ ብቻ ሳይሆን በመኖሩ የምናደርጋቸው ነገሮች በሙሉ የዕለት ተዕለት ህይወታችን ላይ ቀጥተኛ የሆነ ኢንፍሉዌንስ ነው ያላቸው። ስለዚህ አንዳንድ ጊዜ የሆኑ ሰዎች አጠገብሽ ያሉ ሰዎች ሲያወሩ ማለት ወይም አልተረዳሻቸውም ወይም አልገባሽም። ስለዚህ ስትጠይቂያቸው ምን ይሉሻል? እንዴ ከሌላ አታውቃትም እንዴ ምናምን ነገር ይሉሻል። ይሄ ምናምን እንደዚህ እኮ ተፈጥሮ እንደዚህ ሆኖ ምናምን ነገር ይሉሽና ከዛ በኋላ እነሱ የት ነው የምታውቂያት ብለሽ ጠይቂያቸው። ሶሻል ሚዲያ ነው የምታውቂው። ግን ደግሞ ዕለት ተዕለት ጉዳያቸው ላይ እንደዚህ ተፈጥሮ እንደዚህ ሆነ ምናምን ነገር የሚለው ሰዓታቸው፣ ኢነርጂያቸው፣ ፍላጎታቸው ብዙ ነገራቸውን አፌክት የሚያደርግ በደንብ ነው እንጂ አናሊሲስ የሚሰጡት። ለምሳሌ ስለአንተ ቢሆን ስለአንተ በደንብ ያወራሉ። እንደዚህ ሆኖ ትዳሩ እንዲህ ነው፣ ቤቱ እንዲህ ነው፣ ስራው እንዲህ ነው፣ የሚያደርገው ነገር ይሄንን አቅዷል ብለው በደንብ ዲቴይል ሰዎች ያወራሉ። ግን አያውቁም ማለት ነው አይደል? ስለዚህ ምን ሆነ ማለት ነው አሁን ሁላችንም ብቻ ሳይሆን በዙሪያችን ያለው ነገር በአጠቃላይ ከዚህ በፊት ይገነባበት የነበረው መንገድ ሳይሆን አዲስ ይገነባበት ያለው ነገር ነው እያየን ያለ። ለምሳሌ አይዴንቲቲያችንን ኮንስትራክት ያደረጉ የነበሩ በእኛ ጥራት ሶሻላይዜሽን ኤጀንቶች ምንላቸዋለን። ቤተሰብ፣ ማህበረሰብ፣ ቤተክርስቲያን፣ ትምህርት ቤት፣ እነዚህ ሁሉ ማንነታችን ከሚገነቡ ኤሌመንቶች ነበሩ። አሁን አዲስ ነገር ተፈጠረ። ኢቭን እነዚህን ራሱ ወይም ሊቀንሳቸው ምናልባትም ደግሞ ዋጋቸውን በሚፈለገው ልክ እንዳይኖር ሊያደርግ የሚችል ማለት ነው ሶሻል ሚዲያ። ስለዚህ አሁን እኛ ክሊያንቶቻችን ራሱ ስናናገር መሆን ያለበት ምንድነው የሚሆነው? አሁን አንደኛው ኢንቴክስ ስንወስድ ምንድነው የተማር ከቤተሰብ ጋር ያለ ግንኙነት፣ ሃይማኖቱና ከሃይማኖቱ ጋር ያለው ሪሌሽንሽፕ፣ በዙሪያው ካሉ ሰዎች ጋር ያለው ሪሌሽንሽፕ እንጠይቃለን አይደል? አስበሽዋል? አሁን ከነዚህ ጋር የላላ ግንኙነት ከሆነ ያለው አሁን መጠየቅ ያለብን አዲስ ነገር አለ ማለት ነው። ማለት ምን አይነት ኮንቴንት ነው የምታየው? ምናልባትም እነማን ነው ፎሎ የምታደርገው እና ፎሎ የምታደርጋቸው ሰዎች ስታይ ምን ይሰማሃል ማለት አለብን። ምክንያቱም ኢንፍሉዌንስ ያደርገዋል። ያው ምንድን ነው የሚባለው ተጽዕኖ ፈጣሪ አይደለም ኢንፍሉዌንሰርስ እኮ ነው ተብሎ። ስለዚህ ኢንፍሉዌንስ የሚያደርጉት የሆነ ነገራችን እኮ አይደለም፣ አስተሳሰባችን፣ ስሜታችን፣ ባህሪያችንም ጭምር ነው ኢንፍሉዌንስ የሚያደርጉት ማለት ነው። ስለዚህ አሁን እኛ ይሄ ስነ ልቦና ወይም ሜንታል ሄልዝ የምንላቸው ነገሮች በጣም ሩቅ ነገሮች አይደሉም። ባይዘው ማለት ምንድነው አስተሳሰባችን ኢንፍሉዌንስ ያደረገው፣ ምንድነው ስሜታችን ኢንፍሉዌንስ ያደረገው፣ ምንድነው የምናደርጋቸው ነገሮች፣ ድርጊቶቻችን፣ ቢሄቪየራችን ኢንፍሉዌንስ ያደረገው። እነዚህ ላይ በጣም ትልቅ ተጽዕኖ አላቸው። ተጽዕኖቹ ደግሞ በጣም አሉታዊ ናቸው። ማለት አሁን አንደኛው ነገር አሁን ካነሳነው ነገር መረዳት የምንችለው ወደ ራሳችን እንድንመለከት ነው ያደረገን ወይስ ወደ ውጭ እንድንመለከት ነው ያደረገን? ለምሳሌ ማለት የኛና በየዕለቱ የሚሰማን በየዕለቱ የምናስበው በየዕለቱ ምን ማድረግ እንዳለብን ከራሳችን ጋር የምናሳልፈው ጊዜ ይበልጣል ወይም እሱ ነገር ለማድረግ ምንችልበት ጊዜ አሳጥቶናል? በደንብ አሳጥቶናል። በደንብ አድርጎ። ስለዚህ ምን ሆነ ማለት ነው? መሆን የምንፈልገው ቀጥሎ ማንን ይሆናል ማለት ነው? ከውጭ የምንመለከታቸው እነዛ የምናያቸው ኢንፍሉዌንሰሮቹ መሆን እንፈልጋለን ማለት ነው። ስለዚህ እነሱ ደግሞ የሚያስተላልፉት ነገር ምን ምንድን ነው ብለናል? የህይወታቸው ሃይላይት እኮ ነው የሚያሳዩ፣ ማትሪል ነገራቸው አይደለም የሚያሳዩ። እውነት ነው ማለት አሁን ኳስ ስታይ ሃይላይትም ይባላል ማለት 90 ደቂቃ ኳስ የሚያይ ሰው ኳስ በጣም ብዙ ምልልሶች ያሉት ምናምን የተወሰኑ ሙከራዎች ምናምን ነው የሚደረግበት ወደ ጎል ራሱ፣ ወይም ደግሞ ደስ የሚሉ ሞመንቶች የተወሰኑ ሊኖሩት ይችላሉ እንደየጨዋታው የሚጫወቱ ቲሞች ቢወሰንም ማለት ነው። ግን ደግሞ ብዙ ሰው ማየት የሚፈልገው የትኛው ነው?
ሃይላይቱን ነው ማየት የሚፈልገው። ስለዚህ ጨዋታው በጣም አሪፍ እንደነበረ ነው የሚያስመስለው ሃይላይት። አሁንም ፖስት የሚደረጉ ወይም ፎሎ የምናደርጋቸው ሰዎች እኛ ጋር የሚያደርሱት ነገር ምንድን ነው? የህይወታቸው ሃይላይቱ ግን እኛ ግን ምንድን ነው የሚሆነው? ኦርዲነሪ የሆነ ነገራቸው ስለማያሳዩ፣ የተለመደው ቀናቸው ስለማያሳዩ ራሳችን ግን የምናወዳድረው ከነሱ ሃይላይት ጋር። ስለዚህ መጨነቅ እንጀምራለን። ምክንያቱም የኔ አይረባም፣ የኔ ያነሰ ነው፣ እኔ ወደ ኋላ ቀርቻለሁ የሚል ሀሳቦች ነው የሚሰሙ። ከዛ እንደዛ ተሰምቶን ባይዘው እዛ ላይ ቢያቆምና ከዛ በኋላ ወደ ራሳችን ብንመለስ ችግር አልነበረው። ቀጥሎ ያለው ሌላ ኢንፍሉዌንሰር ነው እንደገና የምናየው። ምክንያቱም ኦልሬዲ አልጎሪዝሙ ምንድን ነው የሚያመጣል? ተመሳሳይ እያየነው ያለነው ኮንቴንት የሚመሳሰል ነገር ነው የምናየው። ስለዚህ ዓለም እየተጓዘ እኔ ቁሜ የቀረው ያክል ነው ፊልም ማድረገው። መጨረሻ ላይ ፊሊንጉ በየዕለቱ ሲሆን እና ለረጅም ሰዓት ሲሆን እንቅልፍ ያሳጣኛል፣ ራሴንና አቅሞቼንን አሳንሳቸዋለሁ፣ እድሎቼን መጠቀም አልችልም። ስለዚህ እነዚህ ሁሉ ፓሲቭ በሆነ መንገድ እና በጣም ኤክሰሲቭ በሆነ መንገድ እዛ ሳይክል ውስጥ እንድንቆይ ስለሚያደርጉ አስቸጋሪ ያደርገዋል ማለት ነው። ስለዚህ በዚህ ውስጥ ደግሞ አስቢ፣ አሁን ይሄንን እያሳየ ነው። አሁን ሌላኛው ፓርት ደግሞ የሶሻል ሚዲያ በጣም ኮንፍሊክት ጋር የተያያዘ ነገር ደግሞ ያስተላልፋል። ማለት የሆነ ጦርነት፣ የሆነ የተጎዱ ሰዎች፣ በጣም ከባድ የሆኑ ነገሮች እና ደግሞ ኦልሬዲ አልጎሪዝሙ ምን አይነት ነገር ነው ፕሪፈር የሚያደርገው? ወይም በጣም አትራክቲቭ የሆነ ወይም ሰክሰስፉል የሆነ ወይም ደግሞ ምንድን ነው ኢሞሽናሊ አፒሊንግ የሆነ ለስሜት ቅርብ የሆኑ ነገሮች ነው። ስለዚህ በጣም ከባድ የሆኑ ምናልባትም በጣም ሬር የሆኑ ነገሮች ነው የምናየው። ባይዘው በጣም ብዙ ነገሮች ኖርማላይዝ እያደረግን መጥተናል። በዚህ ምክንያት ማለት አልጎሪዝሙ አወዘጋቢ የሆነና ያልተለመዱ ነገሮች በተደጋጋሚ ፊድ ማድረግ ከመጀመሩ የተነሳ እኛ ራሱ ሬር የሆኑ ኮንዲሽኖች እና ያልሆኑ ነገሮችን እንደ ኖርማል ለማየት የጀመረ። ልክ ለዚህ ነው አሁን ላይ ብዙ ሰው ወደዛ እየመጣ ነው። ወጣ ያለ ነገር መውደድ፣ ለየት ያለ ነገር መውደድ። በፊት እኮ በቃ ማየት እና መስማት የማንፈልገው ነገር ግን እሱን አሳደን ማየት፣ እንደዛ ማለትህ ነው። አዎ፣ ለምሳሌ አሁን ከማህበረሰቡ በጣም ብዙ መልካም ነገሮች አሉት። የኛ ማህበረሰብ ብቻ አይደለም፣ አጠቃላይ የትም ሀገር ላይ ያለው ማህበረሰብ በጣም ብዙ መልካም ነገሮች ናቸው ያሉት። ግን አልጎሪዝሙ ፕሪፈር የሚያደርገውና ሶሻል ሚዲያ ላይ የምናየው ግን ስለ መልካም ነገሮች አይደለም፣ ስለ አወዛጋቢ ነገሮች ነው። ስለዚህ ራሳችንም ማህበረሰባችንም በዙሪያው ያሉ ነገሮች በምን ማየት እንጀምራለን ማለት ነው? አወዛጋቢ በሆነው ነገር ነው ማየት እንጀምራለን። ለምሳሌ አሁን የትዳር መልካምነት እና ወይም ደግሞ የቤተሰብን መምራት የተሻለ ነገር የሚያወሩ ሰዎችና አወዛጋቢነቱን ወይም ደግሞ የተፈጠረ አወዛጋቢ ነገሩ የትኛው ሰው ብዙ ሰው ያየዋል? እንዴ አወዛጋቢ ትዳር ላይ አወዛጋቢ ነገር እንጂ ስለ ትዳር መልካምነት ብዙ ቪወር ላታገኙ ትችላለህ፣ ላይታይ ይችላል። አሁን የብዙ ዩቲዩብ ቻናሎቻችን ስለ ተጎዱ ሰዎችና እንዴት በዛ ግንኙነት ያልተለመዱ ነገሮች እነሱ ላይ እንደተደረገና እነሱ ያሳለፉበት ነገር ነው ሰው ማየት የሚፈልገው። ማለት አስቢው እንግዲህ ማለት አሁን ማህበረሰቡ ላይ እንደዚህ አይነት ነገሮች ሊያረጉ የሚችሉ ከበቂ በላይ በጣም ብዙ ጎደሎ ነገሮች እንዳሉ እናውቃለን። አሴም ታይም ደግሞ ይሄንን እንዳይፈጠሩና ወይም እነዚህን እንዲሻሻሉ ሊያረጉ የሚችሉ ደግሞ ከበቂ በላይ መልካምና ማስተካከያ መንገዶች ደግሞ አሉ። ሁለቱ ባላንስ በሆነ መንገድ ይብን አይደለም የሚቀር። ስለዚህ ሰው ምን ይሆናል ማለት ግንኙነት ሲባል ከነዛ አሉታዊ ከሆነ ኤክስፒሪየንሶች እዛ ላይ ዩቲዩብ ላይ ካያቸውና ቲክቶክ ላይ ካያቸው ነገር ነው የሚያዩ። በዛ መነጽር ነው የሚመለከተው። ስለዚህ ምን ሆነ ማለት ነው ኦልሬዲ በዙሪያችን ያሉ ነገሮች የምናይበት አሉታዊ በሆኑ መንገዶች እንድናይና ከዛ በኋላ ለራሳችንም ለሚሰሙን ነገሮችን ያሉት ነገሮች አሉታዊ እንዲሆን ያደርጋል። አሁን ቅድም አንስቼው የነበረው የኮንፍሊክቱ ጋር የተያያዘ ነገር ላንሳ፣ ከጦርነት ጋር የተያያዘ አሁን አስቢውና በጣም ረጅም ጊዜ ያደረጉ እኛ በህይወት ዘመናችን ያየናቸው በጣም ብዙ ኮንፍሊክቶች ኑሮ ያውቃል። ግን ያኔ ሶሻል ሚዲያ ስላልነበረ ሜሞራችን ውስጥ የቀሩ ነገሮች ምናልባትም የሆኑ ዘፈኖች ሊሆኑ ይችላሉ ከጦርነት ጋር የተያያዙ። ምክንያቱ ያኛውን ነገር ከበር የሚደረግበት እድል ዝቅተኛና ስላልነበረ ማለት ነው።
ስላልተፈጠረ አይደለም። ሁሉም ጦርነቶች ሴቶች እና ህፃናት በጣም ብዙ መከራ የሚያሳልፉበት ሁኔታ ነው ይፈጥራል። በጣም ትልቁ አፌክትድ የሚደረጉት ፊዚካሊም እና ሜንታሊም አፌክት የሚደረጉት አረጋውያን፣ ሴቶች እና ህፃናት ናቸው እናውቃለን። ግን ከዚህ በፊት ያየናቸው ጦርነቶች ላይ ለምንድን ነው እነዛ ነገሮች ያላየነው? የሆነ ዘፈን ምናምን ቅስቀሳ ምናምን ብቻ የምናስታውሰው እነዛ ነገሮች ስላልተፈጠሩ አይደለም። እነዛ ነገሮች ከበር ስላልተደረጉ። አሁን ሶሻል ሚዲያ ግን ምን አደረጋቸው? ኤቭሪዋን ስልኩ ላይ ባለው ነገር ቀርጾ ፖስት ማድረግ የሚችልበት እድል በጣም ከፍተኛ ስለሆነ ከግጭቶች በኋላ የምናያቸው ቪዲዮዎች በጣም በጣም አሰቃቂ ናቸው ለማሰብ ለማየትም። ከዛ በኋላ ካየን በኋላ ደግሞ ከራሳችን ጋርና ከስሜታችን ጋር መልካም ግንኙነት እንዳይኖረን የሚያደርጉ ነገሮች ናቸው። ስለዚህ እነዚህ ምን ያክል ይታያሉ አስብ። በአንድ ጊዜ አንዳንድ ሰው እኮ አይተኸዋል ወይ አንተ ጋር ከደረሰ ላክልኝ ሊልሽ ይችላል ራሱ ማለት ከመልመዱ የተነሳ ማለት። ስለዚህ አስበሽዋል ምን አይነት ልምምድ ውስጥ እንደገባን? ያልነበረ ነገር ነው። ምናልባትም ደግሞ ለማየትም ለማድረግም ከባድ የነበረ ነገር። አሁን ግን ምነው መፈለግ ጀመረ ማለት ነው። ለነዛ ነገሮች ያለው ይሄ እንደ ኖርማል ማየት ጀመርን ማለት ነው። ተላመድ ነው። አዎ። ስለዚህ ይሄ ደግሞ ምንድነው ስሜቶች ስለሌሉ አይደለም ባይዘው ማለት ይሄንን የሚጎዳ ስሜት ስላልተፈጠረ አይደለም። ትክክል ያልሆነ ነገር የሚያሳዝን ውስጥ የሚረብሽ ነገር ደስ ብሎንና ደጋግመን እንድናየው ሊያደርግ የሚችል ጥንካሬ አይኖረንም ማንም ሰው። ምናልባትም ከራሳቸው ፐርሰናሊቲ ችግር ጋር የተነሳ እነዚህ አይነት ነገሮች ሳዲስቲክ የሆነ ቴንደንሲ ያላቸው ሰዎች አሉ እናውቃለን። ግን ደግሞ ኖርማል ብለን የምንጠራው ሰው ግን እነዚህ ነገሮች እያየ ኢንጆይ አያደርግም። ግን አሁን ግን ምን ሆነ? በተደጋጋሚ ከማየታችንና ከመስማታችን በፎቶ በቪዲዮ ከማየታችን የተነሳ ግን ምን መሆን ጀመረ? ኖርማል እያደረግን መጣ። ግን ደግሞ ኢሞሽኖች እኮ ኦልሬዲ ያሉ ፕሮሰስ ግን አናደርጋቸው። ይሄንን በየጊዜው ይሄን መስማት ይሄን ማየት በዚህ ድግግሞሽ ማሳለፍ ሜንታል ሄልዛችን እንዴት አፌክት ያደርጋል? በጣም ነው እንጂ በደንብ አድርጎ ነው አፌክት የሚያደርገው። አይታወቀንም። አሁን ብዙ ጊዜ ሜቢ ምናልባት በዚህ መልኩ ብትነግረን መቼ ነው ችግሩ ፍጥጥ ብሎ የሚወጣው? አሁን ለምሳሌ በጣም ሐኪሞች የሕክምና ባለሙያዎች እንደዚህ አይነት ምግቦች አትብሉ ከሆኑ ጊዜ በኋላ ወይ ካንሰር ወይ የጤና እክል ያመጣል ይላሉ። ዛሬ ስለበላሁት አልታመምም። ከተደጋጋሚ ለረጅም ዓመት ብጠቀመው ልክ የአደንዛዥ ዕፅ ተጠቃሚዎች ማለት ነው። የሆነ ዓመት ላይ ግን ፈንድቶ ይወጣል። አሁን ሶሻል ሚዲያ የምንጠቀም ሰዎች መቼ ነው ይሄ ነገር አፍጥጦብን የሚመጣው? መቼ ነው ይሄ ብሬክ አውት አድርጎ ሰብሮት ወጥቶ ከባድ ነገር የምንመለከተው? እንደየግለሰቡ ይለያያል። ማለት አሁን በጣም ብዙ ሰዎች የመቋቋም አቅማቸው ከግለሰብ ወደ ግለሰብ ይለያያል። የትኛውም አይነት ስትረሰር ማለት ነው። ይሄ ጫና የሚፈጥርብን ለአእምሮ ጤናችን ጫና የሚፈጥሩ ነገሮች የምንቋቋምበት አቅም ሁላችንም ይለያያል። ስለዚህ አንዳንድ ሰው ሬዚሊየንት ነው ማለት አቅም አለው፣ የመቋቋም አቅሙ ከፍተኛ ነው። ስለዚህ እሱን እየሳሳ በሚሄድበት ጊዜ ላይ ምናልባትም ሌላ ይሄ በራሱ እንኳ ባይሆን ግን በህይወቱ ያጋጠመው ሎስ ቢኖር ተጨማሪ ለምሳሌ የሚወደው ሰው ቢያጣ ከዛ በኋላ ከፍ ያለ መረበሽ ውስጥ ይገባል። ለረጅም ጊዜ አቅሙ እያጣ ስለመጣ ሰው በቃ በሶሻል ሚዲያ ዳክመነዋል ኦልሬዲ። በየጊዜው አቅማችን ስለዚህ ቨልነራቢሊቲያችን ይጨምራል ነው የምንለው። ማለት ይሄ ለአእምሮ ጤና ችግሮችን ያለን ተጋላጭነት እየጨመረ ይሄዳል። አሴም ታይም የሶሻል ሚዲያ በጣም አወዛጋቢ ነገሩና አስቸጋሪ ነገሩ ምንድነው መሰለሽ? ሬዚሊያንሳችንም ማለት የማቋቋም አቅማችንም ሊጨምር ይችላል። ምክንያቱም እዛ ውስጥ የምናያቸው ኮንቴንቶች ካየሽ ይሄን ብቻ ሳይሆን ሌላ ጎንም አሉ። ምን አለ? ስለ አእምሮ ጤና በጣም ብዙ ነገር እንሰማለን፣ እናያለን። ስሜቶቻችን መረዳት፣ መግለጽ፣ መታገዝ የምንችልባቸው ቱሎች ማየት ምናምን ራሳችን ማገዝ የምንችልበት ነው። ስለዚህ ቨልነራቢሊቲያችን ነው የሚጨምረው ወይስ ተጋላጭነታችን ነው የሚጨምረው ወይስ ደግሞ የመቋቋም አቅማችን ወይም ሬዚሊያንሳችን ነው የሚጨምረው የሚለው ነገር የትኛው መሆን እንዳለበት ነው ውዝግብ ውስጥ የሚከተል። ስለዚህ ለዛ ነው ምንድን ነው የምናየው ወይም ምንድን ነው ማየት ያለብን የሚለው ነገር ላይ ምን ገባ። ስለዚህ ሰዎች ምን ይላሉ ማለት አሁን ወዳጆቻችንም ወላጆችም ለልጆቻቸው ምንድን ነው የሚሉት? አትዩ እኮ አይደለም የምታዩት ነገር ምረጡ ነው አይደል የሚሉት? አዎ። ግን አስቸጋሪ ነገሩ ምንድን ነው መሰለሽ? አሁን ይሄንን እኛ እንኳ ብንመርጥ
የምንፈልገው ነገር ግን ደግሞ ቫይራል የሚሆነውና ወይም በጣም ብዙ ሰው የሚያየው ነገር መምጣት አይቀርም አይደለም። አወዛጋቢ ሆነው እና ደግሞ አፌክት የሚያደርገን ነገር ነው የምናየው። መስማትም ማየትም እንኳ ባንፈልግ እዛ ውስጥ ምንድን ነው ፓርት ኦፍ አልጎሪዝም ሆኖ የሚመጣው ብዙ ሰው የሚያየው ብዙ ሰው ሪአክት ያደረገበት ነገር ነው የምናየው። ስለዚህ እለት ተዕለት እኔ የምለው ማለት አሁን እንግዲህ እኔ የአእምሮ ሕክምና ጋር የተያያዘ ስራ መስራት ከጀመርኩ የአእምሮ ሕክምና 17-18 ዓመት አይደለም። ስለዚህ የመጀመሪያ 10 ዓመታት እንዴት ነበሩ ብትይ ማለት እነዚህ ኢሹዎች ሆነ ያውቁ አይደል? አልነበሩም። ማህበራዊ ጉዳዮች ነበሩ ኢሹዎች። ስለዚህ ከቤተሰብ ጋር ያለው ግንኙነት ሪሌሽንሽፑ እና ደግሞ ሊሚትድ ናቸው ማለት አሁን በፊዚካሊም በኢሞሽናል አቅማችንም ውስን ስለሆነ የትም ቦታ መሄድ አንችልም ማለት በየዕለቱ የምናያቸው ነገሮች ወይም የምንሰማቸው ነገሮች ወይም ትምህርት ቤታችን ወይም ስራ ቦታችን ወይም ቤተሰባችን ጋር የተወሰኑ ናቸው። ስለዚህ ለነዛ ውስን አቅም ነው ያለን፣ ለውስን አቅሞች ሊሆን የሚችል ነገር ነው ያለን። አሁን ግን ሶሻል ሚዲያ አስበሽዋል ማለት በጣም የብዙ ቤተሰብ ጉዳይ እኮ ነው ማለት ከቤተሰባችን በላይ የብዙ የካፕል ኮንቴንት የሚሰሩ ሰዎች ጉዳይ እኛ ቤት ላይ አለ። እንዴ እያስጨንቀናል እንጂ የሰው ትዳር እኮ እኛ ቤታችን ውስጥ እኮ እያስጨነቀን ያለው አሁን ላይ። ከዚህ በፊት ወይም በቲቪ ወይም በሬዲዮ የምንሰማ የነበረው በሳምንት አንድ ፕሮግራም ቢኖር ነው። አሁን ግን እለት ተዕለት የብዙ ሰዎች ጉዳይ ነው የምንሰማው። ለዛ ሊሆን የሚችል ኢሞሽናል ጥንካሬ እኔ የምለው ላልተዘጋጀንበት ነገር ነው ኤክስፖዝድ የተደረግነው፣ ላልተሰራንበት ነገር ነው ኤክስፖዝድ የተደረግነው። ይሄ ደግሞ ምን ያደርገናል? ሁላችንም ያልተዘጋጀንበት ከሆነ ከምን መጀመር ምን ማድረግ ምን አለማድረግ እንዳለብን ራሱ አናውቅም። ስለዚህ ጉዳዩ የሚሆነው ለምሳሌ አሁን እኛ ጋር አሁን በየዕለቱ በምንሰራው ስራ እንኳ ብንለቀም እኔ አሁን ቴራፒ ላይ በጣም ብዙ ክሊየንቶች አሉ ለረጅም ዓመት። ስለዚህ በሳምንት ለምን ያክል ቀን ነው የምንገናኘው? ለአንድ ቀን ለአንድ ሰዓት አይደለ? እሱም ደግሞ በየዕለቱ በየሳምንቱ ከሆነ ቴራፒ አይደለ? ኮንሲስተንት ከሆነ ክሊየንቱ ለአንድ ሰዓት አይደለ? እሺ ክሊየንታችን እኛ ጋር የሚያሳልፈው ጊዜና ከዛ በኋላ ሌላ ከዚህ ጋር ተቃራኒ የሆነ ኮንቴንት የሚሰራ የሆነ እሱ ፎሎ የሚያደርገው ሰው ካለ በየዕለቱ በየቀኑ ለረጅም ሰዓት እንደዛ አይነት ተመሳሳይ ኮንቴንት ቢያይ አሁን ቴራፒ ላይ ኮንሲስተንት መሆኑ ይጠቅማል ብለሽ ታስብ? አፌክት ያደርጋል። ስለዚህ ምን መሆን አለበት ማለት ነው? እኛ ራሱ እንደ ፕሮፌሽናል መለስ ብለን ክሊያንቶቻችን የሚያዩት ኮንቴንት እና ምን ያክል ጊዜ እንደሚያሳልፉ ከዛ የሚያዩት ነገር ደግሞ ምን አይነት የአስተሳሰብና የስሜት ለውጥ እንደሚፈጥርባቸው መጠየቅ መቻል አለብን ማለት ነው። ማለት ምን ሰራው ስራ ራሱ ቀየረው ማለት ነው። ኢንፍሉዌንሱ አስብ። የእንቅልፋቸው ፓተርን ራሱ እኮ ይነግረናል። የእንቅልፋቸው ፓተርን አንተኛም ይላሉ። ያው ቀጥሎ ሶሻል ሚዲያ ሊኖር ይችላል። በተለይ ደግሞ አንዛይቲ ያለው ዲፕሬሽን ያለው ምናምን ሰው ከሆነ ለምሳሌ በራሱ በሜንታል ሄልዝ ኮንዲሽኑ የተነሳ እንቅልፍ ችግር ሊኖርበት ይችላል። ስለዚህ እሱን ራሱን ለማገዝ ሕክምና የምክርም የመድኃኒትም ይሄን የሚያግዝ ልናደርግለት እንችላለን በሕክምና አይደለም። ግን ደግሞ አስቢ የዚህን ተቃራኒ ሊሆን የሚችል ማለት የሶሻል ሚዲያ አጠቃቀም ካለው ምክሩም ራሱን የሚያግዝበት መንገድም መድኃኒቱም ምን ሊያደርገው እንደሚችል አስቢ። ስለዚህ ከዚህ በፊት ክሊያንቶቻችን ምን ሳይኮ ኤጁኬት እናደርጋቸዋለን። የተለመደ መንገድ አለን። አሁን ስለ እንቅልፍ ስላነሳሽ ስሊፕ ሃይጂን የሚባል አለን አይደል? ምንድን ነው የምናደርገው? እንቅልፍን ቶሎ እንዲወስዳቸው እና ፕሮፐርሊ እንዲተኙ ምን ማድረግ እንዳለባቸው ልናሳያቸው እንሞክራለን። ከስክሪን እንዲርቁ፣ ከዛ በኋላ እንቅልፋቸው ከመጣ በኋላ ወደ አልጋቸው እንዲሄዱ፣ ለብ ባለ ውሃ ከቻሉ መታጠብ እንዲችሉ፣ ኦዲዮ እንዲሰሙ፣ መጽሐፍ እንዲያነቡ፣ አልጋቸው ለመተኛት ብቻ እንዲጠቀሙበት ምናምን ነገር ነው አይደል የምናደርገው። አሁን አልጋቸው ላይ ምን ይዞ ይሄዳል? ስልክ። ስለዚህ ምን ሆነ ማለት ነው? አሁን ኢቭን እንቅልፍ ፕሮብሌም ያለው ሰው እንኳ እንቅልፉን ይበልጥ እንዲያጣ ሊያደርግ የሚችል አይነት ልምምድ ነው ራሱን የሚያገኘው ማለት ነው። በአንድ ነገር ብቻ ከለካ ነው ማለት ነው። ሌሎቹ በጣም ብዙ ፋክተሮች ማንሳት እንችላለን። በምን ያክል አዲስ ነገር ከመሆኑ የተነሳ በዕለት ተዕለት በምንፈልጋቸው
በምናስባቸውና በሚሰሙ ነገሮች ላይ ኢንተርፊር ያደርጋል ሶሻል ሚዲያ። ሀሳብ ሁሉ ይሰጣል እንጂ ምክር ይሰጣል፣ ጋይድ ያደርጋል። ስለዚህ አሁን ምንድነው የሚሆነው? አሁን ለምሳሌ ሰዎች ወደሆነ ቦታ ከሄዱ ይሉናል ማለት ባይዘው በፖዚቲቭሊ ደግሞ አሁን እንዴት መጣህ ምናምን ነገር ካልናቸው ክሊያንቶቻችን አይ ስለ ድርጅታችን በሶሻል ሚዲያ አይቼ ሰምቼ ነው የመጣሁት ይላል። አየሽው አሁን የሆነ ነገር እንድትፈልጊና ወደሆነ ነገር እንድትሄጂ ትልቅ አስተዋጽኦ ነው የሚያደርገው ማለት ነው። ሄልፕ ሲክ እንድታደርጊም ሄልፕ እንደሚያስፈልግሽ እንድታምኝም ያደርጋል። አሴም ታይም ደግሞ አሉታዊ የሆኑ ኮንቴንቶች ቢሆኑና እነዛ ነገሮች ደግሞ አሉታዊ በሆነ መንገድ አፌክት የሚያደርጉን ከሆነ ደግሞ ወዴት ይወስደናል? እና ደግሞ ይሄንን ደግሞ መች ሲሆን ደግሞ በጣም ቨልነራብል ይሆናል። አዶለሰንቶች ደግሞ አስቢ ማለት ገና አስራዎች መጨረሻ ላይ ያሉ ልጆች ይሄ እኛ አይደንቲቲ ዲፊዥን አለ እንላለን ማለት አይደንቲቲያቸውን ኮንስትራክት የሚያደርጉበት ነው የሚሰሩበት ጊዜ። ስለዚህ ብዙ ጊዜ ከታላቅ ወንድሙ ከአጎቱ ከአባቱ ከቤተሰቡ ምናምን ነው አይደል የሆነ ነገሮች ይማር የነበረው ሰው ከትምህርት ቤት ከሆኑ ሰዎች ሊሚትድ ነው። ሮል ሞዴሎች ሊሚትድ ናቸው። አሁን ግን አስበሽዋል? እና ደግሞ በጣም ብዙ ናቸው ደግሞ መሆን የሚችሉት። ፊዚካሊ እከሌ መሆን ይፈልጋል ፊትነስ ኮንቴንት ከሚሰራ ሰው አለባበሱ የሆነ ሰው መሆን ይፈልጋል። የሆነ ኢንፍሉዌንሱ የሆነ ሰው መሆን ይፈልጋል። ደግሞ የሆነ ኤክስል ሊሆን ይችላል የሚፈልገው። ስለዚህ በጣም ብዙ ነገር ከማየቱ የተነሳ ነው ግን አሁን ያሰብኩት ራሱ። ስለዚህ የትኛውና ምን መሆን ከዛ በኋላ እነሱ መሆን እንደማንችል ስናስብ ደግሞ ምን ነው እንደሚችል አስብ። ለምሳሌ እኔ ያለ የፊዚካል ፊትነስ ወይም የቦዲ ታይፔ ከሆነ ከመወደውና መሆን ከምፈልገው ኢንፍሉዌንሰር ተቃራኒ ወይም ደግሞ ከዛ ያነሰ ቢሆን የሚሰማኝ ስሜት አስብ። አረባም አልጠቅምም የተሻለ ሰው መሆን አልችልም የሚሉ ሀሳቦች ገና በዛ እድሜ ነው ስለራሴ ማዳብረው ማለት ነው። ስለዚህ ምን ይሆናል ማለት አሁን በተለይ በጣም አሁን ብዙ ሰዎች የሚያያቸውን ኮንቴንት ካየሽ ከስኪን ኬር ከፊትነስ ከኢሜጅ ከአለባበስ ከላይፍ ስታይል ከምናምን ጋር የተያዙ ነው አይደል? ሌላ ምክንያት የለውም። ባይዘው እነሱን መሆን ስለምንፈልግ ለዛ ነው ማለት ነው የምናየው ብዙ ጊዜ ይሄ ውበት ላይ አለባበስ ላይ እንዳልከው ፊትነስ ላይ ትዳር ላይ ሪሌሽንሺፕ ከዛ በኋላ ኮሜንቶችን ለማየት ሞክር። እኔ አሁን ኢንጌጅመንቱ ማየት ስለምሞክር እሺ ምን ይላል እስቲ ፊትሽ እንደዚህ ጥርት ያለው ምናምን ምን ብትጠቀሚ ነው ምናምን ነገር የሚልካል። ስለዚህ ምንድነው የሆነ ማለት ነው በሷ ፊት መካከልና በራሳቸው ፊት መካከል ያለው ዲፍረንስ አይቶ እሷ ጋር ያለው ተጽዕኖ እነሱ ጋር ማምጣት ስለፈለጉ ከዛ በኋላ ምንድነው የምትለው ኢንፍሉዌንሰሯ እንደዚህ ያገኘሁበት ቦታ ላይ ከታች አድራሻው አስቀምጬላችኋለሁ ሊንክ አለ ሂዳችሁ እንደዚህ ማየት ትችላላችሁ ምናምን አይደል የሚለው። ኮንስታንት ሊያስበሽዋል የሆነ ነገር እንድንፈልግ በሆነ ውድድር ላይ እንዳለን እንዲሰማን ማድረግ ማለት ልብሳችን የምንገዛበት የሆነ የምንቀባው ነገር የምንገዛበት የቤታችን እቃ የሆነ የምናስተካክልበት የሆነ ኮንስታንት የሆነ ነገር ማለት ነው። እና ካስተዋልሽ ደግሞ ምንድነው የሚሆነው አንዳንዶቹ አሁን ኢንፍሉዌንሰሮቹ ምናምን ያቸው ነው ይሄ የሆነ የሚኖሩበት ቤት የሚቀቡ የሆነ ቀለማቸው ምናምን የቤታቸው ራስ ሲመሳሰል አይተሽ ማለት ይሄንን የሚያሳየው ምን መሰለሽ ማለት ምን ያሳያል? ምንድነው የሚያሳየው ማለት አሁን አንዳችን ለአንዳችን ያለን ኢንፍሉዌንስ ማለት ይሄ ዲፍረንት በሆነ ነገር አይደለም ማለት ነው። በተመሳሳይ ነገር በተመሳሳይ ሁኔታ ነው ኢንፍሉዌንስ የምንደራረገው ማለት ነው። አሁን ይሄ ለምሳሌ አሁን ይሄ 30ዎቹ ወይም 20ዎቹ መጨረሻ 30ዎቹ ግማሽ ወይም ከዛ በላይ ያለው ሰው ምናልባትም የራሱን የሆነ አይደንቲቲ ከሆነ ጊዜ በፊት ፎርም ስላደረገ እነሱን እንደ ተጨማሪ ነገር ሊወስዳቸው ይችላል። አድ ነው የሚያደርገው። ግን ደግሞ ገና ያንግ የሆነ ገና አይደንቲቲውን ቢልድ የሚያደርግበት ከሆነ ምንድነው ቅድም ምን ብለናል? እነዚህን ቢልድ የሚያደርጉ ፋሚሊ፣ ትምህርት ቤት፣ ቸርች፣ ማህበረሰብ ናቸው ብለናል አይደለም? አሁን የእነሱ ኢንፍሉዌንስ በሙሉ ቀንሶ በስልካችን ኢንፍሉዌንስ የሚያደርጉን በጣም ብዙ ሰዎች አሉ። ስለዚህ ኢንፍሉዌንሰሮች አሉ፣ ኮቾች አሉ፣ ቲፕ የሚሰጡ አሉ። በጣም ብዙ ነው።
ስለዚህ እነዚህን በየዕለቱ ምን እንዲሰማን ያደርጋል። አሁን ቅድም ወደ አነሳነው ነገር ብንመጣ ራሳችን የምናይበት መንገድ አሉታዊ እንዲሆን ያደርጋል። እንደው በጣም ይቅርታ እዚህ ጋር አቋረጥኩ፣ ግን አብሮ ስለሚሄድ ነው፣ ፎሎ አፕ ጥያቄ ስላለኝ ነው። አሁን አንዳንድ ሰዎች ሪሌሽንሻፓቸውን ያሳዩናል። ውጭ ሀገርም ያለ እኔ ሆን ብያ ያለው በነገር ላይ በደንብ ያው ብዙ ሳይኮሎጂካልም አይደለም ብዙ ኤክስፕላኔሽን አለው ስናየው እና አሁን አንዳንዴ በቃ የሚገርም ፍቅር እኛ ሀገር ያው ማለት መንከባከብ እግር እስከ ማጠብ ድረስ አይቻቃለሁ። በኮሜንቶች ላይ የተለያዩ ሰዎች የተለያዩ ነገር ሊሉ ይችላሉ። ይሄ በቃ መጎራረሱ፣ መተቃቀፉ፣ ስጦታ መኪና ሲሰጥ፣ ቤት ሲገዛላት፣ ወይ ዛሬ በቃ ባሌ የቤታችን ሶፋ ተቀየረልን፣ ዛሬ ለባሌ እንደዚህ ራት አዘጋጀው የሚሉት ነገር አለ፣ የምናየው ነገር አለ እና ይሄ ነገር በምን ያክል መጠን ነው እኛ ህይወት ላይ ኢምፓክት የሚያደርገው? ምክንያቱም ሪሌሽንሽፕ በጣም ትልቁ መሰረታዊ ነገር ማለት የህይወታችን አንዱ አካል ስለሆነ ነው እና ሁልጊዜ እኔ ጥያቄ እጠይቃለሁ በውስጥ የሚያዩ ሰዎች ምን ሊያስቡ ይችላሉ ብዬ። እንዴት ታየዋለህ? ይሄ ነገር ጉዳቱና ጥቅሙ ባላንስድ ነው? ይጠቅማል? የቱ ጋር ነው የሚጠቅመው? ይጎዳልስ? የቱ ጋር ነው የሚጎዳው? እነዚህ ነገሮች በሙሉ ማለት አሁን ተቀርጸው ሆን ተብሎ ተዘጋጅቶ የሚተላለፉ ናቸው ብለናል አይደለም? ኦኬ ሪል ናቸው ብለን እንጀምር። ምንም ማለት አሁን ሰዎቹ እያስመሰሉ አይደለም፣ ይሄ ነው ህይወታቸው። ስለዚህ ህይወታቸውን ለሰዎች እያሳዩ በጣም ጥሩ። ግን ይሄ ብቻ ነው ህይወታቸው? ሊሆን አይችልም። ምክንያቱ ቅድም ምን ብለናል? ሃይላይቱን ያሳዩ ማለት አሁን ሃይላይቱን አሳይተውን ከሆነ ሙሉ ጨዋታ ውስጥ ጨዋታማ አብረን መኖር አለብን አይደለም። ምን መሰለሽ ሙሉ ጨዋታ ላይ ምን አለ መሰለሽ፣ አሁን ጨዋታ ላይ እኮ በጣም የሚያስጠሉ ሞመንቶችም አሉት አይደለም? እሱንም ባላንስድ በሆነ መንገድ ብናይ፣ ለምሳሌ አሁን አለመግባባታቸውን እንዴት እንደሚፈቱ አለመግባባት እንዳላቸው ብናይ ማለት የነሱ ሃይላይታቸውና የነሱ ቤስት ሞመንታቸውና የኛ የተለመደው ቀናችን እኮ ነው የምናወዳድረው። አስበሽዋል? ማለት እኛ በየዕለቱ የምንኖረው እንኖራለን አይደል? የተለመደው ቀናችን ኦርዲነሪ የሆነ ቀናችን፣ እነሱ ደግሞ የሚደክምህ ምናምን ደክሞ ቤት የምትገባበት አሁን ንጭንጩ የሆነ አሉታዊ ነገር መመላለሱ፣ የራስሽ ጉዳይ መባባሉ ምናምን ነገር አለ አይደለ? ጀስት ኢሞሽኖቻችን በሆነ ነገር አፌክት ስለተደረጉ ኢሞሽኖቻችን ደግሞ ኔጌቲቭሊ ኤክስፕረስ እንድናደርግ የሚያደርጉ ሪል የሆነ ነገሮች አሉ። ስለዚህ ይሄንንና ሞዴል የምናደርገው የትኛው ነው ማለት አሁን ቀላሉ ነገር ወይም የተሻለውን ነገር ፍቅር ሰጥቶ ፍቅር መቀበሉ ቀላል እንኳ ባይሆን ግን ደግሞ ከባድ የሚሆንበት እድል በጣም ዝቅተኛ። ከባዱ ነገር ምንድን ነው ሊሆን የሚችለው? አንደኛውን አፌክት የሚያደርገው ነገር ኔጌቲቭ ነገር ሲያደርግ የሚረዳበትና ምላሽ የሚሰጥበት ነገር ቢያሳዩኝ እሱ ደግሞ በጣም ይጠቅም ነበረ። በጣም ጠቃሚ ነው ብቻ ሳይሆን ከባድም ነው። ስለዚህ እኔ ምን መማር ጀመርኩ ማለት ነው? ይሄንን ነገር እንዴት በቀላሉ ማድረግ የምችልበት ልምምድ መማር እችላለሁ ማለት ነው። አሁን ጉዳይ ግን ምንድነው የተገዛ ነገር ሼር ያደረጉት ነገር እነዚህ ነገሮች በሙሉ ማድረግ በጣም ትልቅ ነገር ማለት አሁን እነዚህ ኮንቴንቶች የሚታዩ ነገሮች በራሳቸው በጣም ጥሩ ናቸው። ባላንስ እንዲጠብቅ ግን ሌሎች ነገሮች የሉትም። ባይ ዘ ወይ እሱ ነገር ብናደርግ ደግሞ እሱን ሊያይልን የሚችል ሰው ይኖራል ማለት አንዳንዶቹ ማለት አሁን ኤክስፒሪንሶቹን ያቸውና በጣም ጥሩ የሚባሉ ካፕሎች ይሄ በደንብ የሚታይ ነገር የነበራቸው ከዛ የሆነ ነገር አጋጠማቸው ይባልና ከዛ የሆነ የሚወራ ወሬ ያለ አይደለም። ከዛ በኋላ የሚሰጠው ኮሜንትና ፊድባኩን አስቢ ውስጥ እነዛ መልካም ነገሮች ያሳዩት ሰዎች የሚሰጥ ኮሜንት አይመስልም። በጣም ከባድ አሉታዊ የሆነ ነገር ነው የሚያስተላልፉት። ድሮም እንደዚህ ነበራችሁ እንደዚህ ናቸው የሆነ ነገር ምናምን ነገር ሲባል ምን ሆነ ማለት ነው። ይብን እኮ ይሄንን መልካም ነገርሽ እንኳን በሆነ ጊዜ በሆነ መንገድ ቢቀንስና ልክ እንደ ሌላው ሪሌሽንሽፕ ያው ሪሌሽንሽፖች ቢልድ ይደረጋሉ አይደል? ያድጋሉ። የተለያዩ የተባሉ ሰዎችን አሁን እናውቃለን። ሶሻል ሚዲያ ላይ በጣም ብዙ ፍቅራቸውን አይተን ግን ፊድባኩ እንዴት ነበር? የነበረው ነገራችንም ጭምር ነው ባይዘው ድሮ ምናምን ነው። ግን ምንድነው ሪሌሽንሽፕ መጀመሪያ ላይ
የማይተዋወቁ ሰዎች ነው አይደል መጀመሪያ ሪሌሽንሽፕ የሚፈጥሩት። ትክክል። ከዛ በኋላ ቢልድ ያደርጉታል። ከዛ ፖዚቲቭሊ እያደገ ይሄዳል። ከዛ በኋላ ደግሞ እንደ ኖርማል ግንኙነቶች ምን ያጋጥመዋል? ችግር ያጋጥመዋል። ወይም ችግሩን መፍታት የሚችል አቅም ያላቸው እና እገዛ ያላቸው ሰዎች ከሆነ ችግሩን ይፈቱታል። ካልሆነ ደግሞ ችግሩ ሪሌሽንሽፑ እንዳይቀጥል ያደርገዋል። ናቹራል ኮርስ ነው ይሄ። ስለዚህ ምን ሆነ ማለት ነው ሰዎቹ ኢቭን ይሄንን እንኳን ናቹራል ኮርስ እኮ ዲናይ ነው የምናደርገው ማለት ይሄ መልካም ሞመንቱን እንዲያሳዩ እንፈልግና የለመድነውን ከዛ በኋላ ችግር አጋጠመን ሲሉ ራሱ ያኛው ብቻ ስላስለመዱን ምንድነው ሊሆን የሚችለው? ከዛ በኋላ በጎራ እንለያለን። እሷ ናት እሱ ነው እንደዚህ አርጋው ነው ምናምን ነገር ይባልና የሆነ ድንጋይ የሚወራወር ሰው ነው የምታየው። ምናልባትም እነሱ እሱን ያክል አላበዙትም ይሆናል። አልተቃቃሩም ካፕልሶቹ አይደለ ጥንዶቹ እኛን ደግሞ የበለጠ የምናቃቅራቸው። ስለዚህ ምንድነው የሚሆነው? አሁን ምን ያክል እነዚህ ነገሮች እኛ ራሳችን የምናይበትና ግንኙነት የምናይበት አሴም ታይም ኮምፕሌክስ የሆኑ ነገሮች የምንረዳበት ነገር እንዴት እንዳቀለለብን ነው። ባይዘው ይሄ ወደ ሜንታል ሄልዝ ኮንዲሽኖችን ካመጣ ነው ልክ እንደዛ ነው የሚሆነው። ለምሳሌ አሁን አንቺ ኤክስፐርት ስለሆንሽበት ትራውማ እናውራ። ትራውማ በጣም ኮምፕሌክስ የሆነ ነገር ነው አይደል? ማነው ትራውማታይዝድ የሚሆነው? ምንድነው ትራውማታይዝድ የሚያደርገን? እንዴት ነው ሂል የምናደርገው? በጣም ብዙ ነገር ነው አይደለ? ትክክል። አሁን ትራውማ እንዴት ነው ከበር የሚደረገው? ሶሻል ሚዲያ ላይ በጣም ከባድ ምን ሆነ? በጣም ኦቨር ሲምፕሊፋይድ አደረግነው ማለት ሰዎች ምንም ያደርጋቸው በጣም አፌክት የሚያደርጋቸው ምናልባትም ደግሞ የዕለት ተዕለት ህይወታቸው ላይ በጣም ትልቅ ተጽዕኖ የሚፈጥር ነገርን አቀለን ነው የምንናገረው። ስለዚህ የትራውማ አረዳዳችንም ለትራውማ ያለን ምላሽ ራሱ ምን ሆነ ማለት ነው? በጣም ትንሽ ያደረግነው በሚሰሩ ኮንቴንቶች ምክንያት ማለት ነው። ስለዚህ ከዛ በኋላ ደግሞ አንዳንዱ ደግሞ ይመጣል። ለምሳሌ አሁን በጣም የተለመደ አሁን ሪሰንትሊ የነበረው ትሬንድ አለ አይደለ? ስቶሪያቸው ያወራሉ ሰዎች። እሱን ማድረግ መጀመራቸው በጣም ትልቅ ነገር ነው። አንድ ሰው አፌክት ያደረገው ለዛው ሜንታል ሄልዙ ኢሞሽኑ አፌክት ያደረገው ነገር በእኛ ማህበረሰብ አይ እኔ እንደዚህ አይነት ግንኙነት ወይም እንደዚህ አይነት ነገር አጋጥሞን ምክንያቱ ይሄ ስሜታችን አፌክት ያደረገው ነገር መግለጽ የተከለከለው የማሉታዊ የሆነ ምላሽ የነበረበት ረጅም ጊዜ ስለምናቅ ማለት ነው። እኛ እኮ ለረጅም ጊዜ ሜንታል ሄልዝ ጋር ስለሰራን አንተ ግን ደህና ነህ ምናምን ተብለሽ ነው የሚጀምረው አይደል? ስለዚህ እኔ 10 ዓመት ፕላስ አማኑኤል ሆስፒታል ሰርቻለሁ። ስለዚህ አማኑኤል ሆስፒታል ላይ በመስራቴና በመቆየቴ ማለት እኔ ነው የምጠየቀው። ስለዚህ ይሄ በሚሆንበት ማህበረሰብ ሶሻል ሚዲያ ከመጣ በኋላ ስለ አንዛይቲ፣ ስለ ትራውማ፣ ስለ ዲፕሬሽን፣ ስለ ቴራፒ፣ ስለ ሕክምና በአጠቃላይ ስለ ሜዲኬሽን ሰዎች ወጥተው መናገር መቻላቸው በጣም ጥሩ ነገር ነው። ግን እንዴት ነው የሚወራው? የሚወራበትን ነገር እስቲ ማለት አሁን ወደ ሰዎችን እንዴት ነው ኢንፍሉዌንስ የሚያደርገው? አሁን ስቶሪያቸው ሰዎች ሲያወሩ ኤክስፒሪየንሳቸው ነው እያወሩ ያሉት። ማንም ሰው ስለማንም ኤክስፒሪየንስ ማሳነስም ማሳደግም አይችልም። ባለቤቱ ብቻ ነው የሚያውቀው። ስለዚህ እነዛ በዛ ሁኔታ ውስጥ በማለፍ የተፈጠሩበት ስሜቶች አፌክት ያደረጉት ነገሮች እነዛ ያሳለፋቸው ጊዜያት ላይ ማንም ሰው ኔጌቲቭ ላይ ያየው። ግን ኤክስፒሪየንሱ ብቻ አይደለም የሚወራው፣ ሌቭሊንግ እንጨምርበታለን። ለምሳሌ እንደዚህ እንዳሳልፍ ያደረገኝ ሰው ናርሲስት ነዋል። ስለዚህ ምን ሆነ ማለት ነው? ናርሲዝም በጣም ኮምፕሌክስ የሆነ ኮንሰፕት ነው። ስለዚህ ምን አደረግ ነው? የሆነ ባለጌ የሆነ ሰው ያደረገው ነገር ናርሲስት ስለሆነ ነው ያለ ማለት። ናርሲስቶች ባለጌ ሊሆኑ ይችላሉ። ሁሉም ባለጌ ሰው ግን ናርሲስት ነው ማለት አይደለም። ስለዚህ ምን ሆነ ማለት ነው? ለዛኛው ኮንሰፕት ያለን አረዳድ በአጠቃላይ ምን ያደርገዋል ማለት ነው? በጣም ያጨልመዋል። ሰውየውንም መርዳት አንችልም። ወይም በጣም ጨለምተኛ ሆነን በጣም አካብደን እንድናየው ያደርጋል። ወይም ደግሞ በጣም ኦቨር ሲምፕሊፋይድ እናደርገዋለን። ስለዚህ ምን ሆነ ማለት ነው? የተጎዱ ሴቶች በዛ ሁኔታ በማለፋቸው የፈጠረባቸው ስሜትና እነሱ እንዴት አፌክት ማድረግ እንዳደረጋቸው የተናገሩ ሴቶች ኤክስፒሪየንሳቸውን አለማመን ውስጥ የገቡ በጣም ብዙ ሰዎች አሉ። ምክንያቱም ወዴት ክርክር ወዴት ሄደ ማለት ነው? ኤክስፒሪየንሳቸውና አፌክት የተደረጉት ነገር ሳይሆን ሰውየው ናርሲስት ነው አይደለም። ከዛ ምን ሆነ ማለት ነው? ለዛውም አሁን ይቀልዳሉ።
አሁን እንደዚህ አይነት ሁኔታ ውስጥ ያሳልፉ ሴቶች ኤክስፒሪየንሳቸው ካወሩ በኋላ ምን ይሆናሉ? እነሱ ሳይካትሪስት ፓርትነራቸው ደግሞ ናርሲስት ነው የሚሆነው ይላሉ። አሁን ሲቀልዱ አስብ እንግዲህ በጣም ሲኒካል ነው ማህበረሰቡ ማለት አሿፊ። የአንቺ ኤክስፒሪየንስ ይሄ በጣም ብዙ አፌክት ያደረግሽውን ያረገሽን ኤክስፒሪየንስ አቢዩዝ ተደርጌ በትዳር አጋሪ በጣም አቢዩዝ ተደርጌ ያለው ኢሞሽናሊ ፊዚካሊ በቃ የቆየሁት 10 ዓመት በቃ ብያወራው ታሪኬ ሲኦል ነበረ። ሁሌ ደበድበኝ ነበረ፣ በር ዘግቶብኝ ሄድ ነበር ብዬ ስለምንሰማ እንዲህ አይነት ታሪኮች እንግዲህ ይቅርታ ልጠቀመው እንደ ምሳሌ ብዬ ተረኩት ታሪኬ። ከዛ በኋላ እንግዲህ ታሪኬንም ስተርክ እንዲያደረገኝ ሰው ናርሲስት ነው ልል እችላለሁ፣ ወይም ደግሞ እኔን ትራውማታይዝድ አደረገኝ ወይም ለዚህ ሁሉ ተጠያቂ እናቴ አባቴ ነው ልል እችላለሁ ማለት ነው። ስለዚህ ጋር ነው የሚያቀያይሩ ማለት ነው። ስለዚህ እኔ ሳይኪያትሪስት ሆናለሁ ወይም ሳይኮሎጂስት ሆናለሁ፣ ባለቤቴ ደግሞ ናርሲስት ነው። አይሹ አይደል ወዴት እንደቀየሩት ታካሚ ነኝ እሱ ታካሚ ሆነ እንደማለት ነው። ስለዚህ ግን ምንድነው የሚሆነው ማለት ኤክስፒሪየንሶቻችን ስናቀርብ ይሄ ከፊድባኩ በምን ያክል አፌክት እንደሚያደርገን አስቢ። ለምሳሌ አሁን ሶሻል ሚዲያ ላይ ኮሜንት ለማየት ከሞከርሽ አብዛኛው ሰው ኮሜንት የሚያደርገው አብዛኛው ሰው የመጀመሪያ 10 ኮሜንቶች ላይ ምን ያክል ቁጥራቸው ከፍ ያለ እንደሆነ ማየት ትችያለሽ። አብዛኛው ሰው ስም የለውም። አዎ ልክ ነህ አይደለ? አሁን ቲክቶክ ምናምን ነገር ብታይ ስም የለውም ወይም የሆነ የፌክ ስም የሚመስል ነገር ነው የሚሰጡት ወይም ፒክቸር የለውም ምናምን። ስለዚህ አናነምስ ነው ማለት ነው፣ አይታወቅም። ስቶሪሽን ፓብሊክ ስላደረግሽው ምን ሆነ ማለት ነው? ማንም ሰው ተነስቶ አንቺን ኔጌቲቭሊ አፌክት የሚያደርግ ነገር እንዲነግርሽ ነው የሚያደርግ ማለት። አሁን ክሊየንቶቻችን እናውቃለን አይደል? ስቶሪያቸውን ለፓብሊክ ካወጡ በኋላ ማውጣታቸው ብቻ ሳይሆን ከዛ በኋላ የተሰጣቸውን ፊድባክ በጣም ከዛ በላይ የጎዳቸው ክሊየንቶች ኑሮን ያውቃል። ምክንያቱም ምን ስለሚሆን ነው? በጣም ሚኒማይዝ ያደርጉባቸዋል ኤክስፒሪየንሳቸው፣ ወይም ዲናይ ያደርጉባቸዋል፣ ወይም ደግሞ ጥርጣሬ ውስጥ እንዲገቡ ያደርጓቸዋል። አንቺም እኮ እንደዚህ ስለሆንሽ ነው እንደዚህ ስለሆነ ነው ምናምን አንቺ እንደዚህ ባታረጊ ኑሮ ምናምን ነገር የሚል ዲስከሽን አይደል የሚቀጥለው። ስለዚህ ኤክስፒሪየንስ እንደ ኤክስፒሪየንስ እኔን አፌክት ባደረገኝ ልክ አይደለም ሰው የሚረዳው። ስለዚህ መጨረሻው ምን ሆነ ማለት ነው? እኔ ኤክስፒሪየንስ እኮ ድፍረት ኑሮኝ ለሰዎች ማጋራት እኮ ብችል፣ ኋላ ግን ከፊድባኩ በኋላ ማሳልፈው የስሜት መሰበርና ስትራግል በጣም ከባድ ነው። አሴም ታይም እኮ ከኛ ጋር ያሳለፉ ሰዎች ወይም ልክ እንደኛ ያሳለፉ ሰዎች ሳፖርት ሲስተም ልናገኝበት እንችላለን። ማይዘው እኔም እንደዚህ ያሳልፍ ያለው ጎበዝ ነሽ እንደዚህ በማለትሽ በመውጣትሽ የሚሉ ብዙ ሰዎች እንዳሉ እናውቃለን። ግን ደግሞ ይህንን የትኛው ነው የበዛ ኢንፍሉዌንስ የሚፈጥረው የሚለው ነገር ግን ማየት መቻል አለን። በጣም ትክክል። ከዚህ ጋር ግን አብረህ እንድታነሳልኝ የሚፈልገው ነገር ፐብሊክ ላይ ወተን የምናወራ ሰዎች አሁን እንዳልከው አንዳንዱ ነገር በጣም ዲፕ ይሆናል። በጣም አንዳንድ ነገሮች ባይነሱ ብለህ ራሱ የምታስባቸው ነገሮች ሲነሱ እናያለን። እና እንደው ከመሰረቱ እነዚህ ሰዎች ወደ ፐብሊክ ሄደው የሚያወሩበት ኢንቴንሽን ምንድን ነው? ምናልባት በሳይኮሎጂ ሌንስ ብናየው ወይም በቴራፒ ሌንስ አንተ በምትሰራበት ስራ ብናየው ምንድነው ድራይቭ አድርጓቸው የሚሄደው? ብዙ አያለው አሁን ላይ ማለት ይከብደኛል፣ ግን ብዙ ስቶሪዎች ላይ እንደዚህ ሆኜ እንዲተደርጎ ፐርሰናል በስልካቸውም ቀርጸው የሚለቁ ሰዎች አሉ እና የሚሉ ሰዎች ብዙታቸውን ነው የሚያወሩት። ሶሻል ሚዲያ እንዴት የሚቀበላቸው ይመስልሻል? አሁን ምን ብሎ አሁን በጣም በጎጂ በሆነ ግንኙነት በማሳለፋቸው ምክንያት አፌክት የተደረጉት ነገር ሼር ለማድረግ ድፍረትና ጥንካሬ ያገኙ ብዙ ሴት እህቶቻችን ሼር ሲያደርጉ አይተናል አይደለ? በጣም ትልቅ ነገር ነው። ግን ምን ተብሎ ነው ሶሻል ሚዲያ የሚቀበላቸው? ትሬንድ ነው። ትሬንድ ስለሆነ ወይም ደግሞ ለራሳቸውን ለማስተዋወቅ ነው የተጠቀሙበት ብሎ ነው የሚያስቡ። ስለዚህ ያንቺ ኢንቴንሽን አይደለም። አቴንሽን ነው፣ ያንቺ ፍላጎት አይደለም። ግን በዛ መንገድ ፐርሲቭ የምትደረጊ ከሆነ ምንድን ነው
ባይ ዘ ዌይ አሁን ሶሻል ሚዲያ አንድ ነገር እኮ ዲፋይን እናደርጎልናል አይደለ? ምንድነው የሚሆነው? የሆነውን ነገር ሳይሆን ማለት ይሄ ኦቴንቲክ የሆነው ሰልፋችን ሳይሆን የእውነተኛው ሰልፋችን ሳይሆን ፐርሲቭ የምንደረግበት ነገር ወይም እንድንታይ የምንፈልግበትን ነገር የምናቀርብበት እኮ ሆኗል። አይ እሱ እኮ እንደዚህ አይደለም እዚህ ሶሻል ሚዲያ ነው እንጂ ምናምን ሲል ሰው ሰምተሽ አታውቂም? ሶሻል ሚዲያ ላይ እንደምታውቁት አይደለም። አዎ። ስለዚህ ምን ሆነ ማለት ነው? የሶሻል ሚዲያ ፐርሰናሊቲ በራሱ አለ፣ ሪል ሰልፋችንም አለ። ልክ አይዲያል እና ሪል ሰልፍ እንደምንለው ልክ እንደዛ ይሄ ሶሻል ሚዲያ ሰልፍ እና ሪል ሰልፍ አለ እንደማለት ነው። ስለዚህ ምን ሆነ ማለት ነው? ሰዎቹ ኦልሬዲ ኤክስፒሪየንሳቸው የሆነ ሰው እንዲማርበት እንዲረዳበት እና እነሱ ምን ያክል እንዳሸነፉት ሰዎች ተረድተው እንዲማሩ ፈልገው እንኳ ቢሆን ኢንቴንሽኑ ግን ደግሞ ፐርሲቭ የተደረጉት እንደዛ ካልሆነ ግን አፌክት ያደርጋቸዋል ማለት ነው። ስለዚህ ኮሜንቱን ሂደሽ ብታይ የሆነ ሁለት ጎራ ለይቶ ይከራከራል ሰው ማለት ነው። አቴንሽን ፈልገሽ ነው ያንቺ ችግር ነው የሚል ሰው አለ። አንቺ ጎበዝ ይሄን ጥንካሬሽን ስላሳየሽ እና ብዙ ነገር ተምረናል የሚል ሰው አለ ማለት ነው። ስለዚህ እነዚህ ሁሉ ነገሮች ምን አደረገን ማለት አሁን ለምሳሌ ሪሌሽንሽፕን ከአሉታዊ በሆኑ መንገዶች እንድናያቸው ነው ያደረገን ወይስ ሪል በሆነ መንገድ ማለት አሁን አሉታዊው አዎንታዊው ነገር እንዳለው እንድናይ ነው ያደረገን? ወይም በጣም ፖዚቲቭ ነገር ነው ያሳየን? የትኛው ነገር ነው ያሳየን? ስለዚህ ምንድን ነው የሆነ ማለት ነው? ሶሻል ሚዲያ ከመጣ በኋላ አዲስ የሆነ ሪል ያልሆነ ስታንዳርድ ኦፍ ኖርም አለ ማለት ነው። አሁን የሚታይ ነገር ይሄ በየዕለቱ የምንኖረው ኑሮ ሳይሆን መታየት ያለበት ብሎ የሚያስቡት ነገር ነው ሰዎች የሚቀርጹት እና የሚያስተላልፉት። ልክ ነው። ስለዚህ ምን ሆነ ማለት ነው? በምንሆነው እና በምንኖረው መካከል እና ቀርጸን በምናስተላልፈው መካከል ልዩነት አለ። ስለዚህ ግን እኛ ግን ራሳችን የምናወዳድረው ወይም ደግሞ ራሳችንን እንድናይ የምናደርገው ግን ምንድን ነው? በየዕለት በዕለት በምናሳልፈው እና በማይቀረጸው ወይም በማይታየው ፓርታችን ሳይሆን በሚቀረጸው እና በሚተላለፈው ነገር ነው ጉዳያችን የሚሆነው። የውስጥ ነገር ይረሳል፣ ማንነት ይተዋል ማለት ነው። አዎ። ስለዚህ ምንድን ነው ቫሊ ቤዝድ የሆነ ማንነታችን ተኮር የሆነ ነገር ከማየት ይልቅ ፐርፎርማንስ ቤዝድ የሆነ ማለት የሚታይ ነገራችን ላይ የሆነ ማንነት ነው እንዲኖረን ያደረገው። ስለዚህ እዚህ ላይ ደግሞ ይሄንን ፐርፎርም ማድረግ ያልቻለ ብዙ ፎሎወር የለውም፣ ብዙ ላይክ አይኖረው፣ ብዙ ሪፖስት አይኖረው፣ ብዙ ሳብስክራይበር አይኖረው። ስለዚህ ምን ሆነ ማለት ነው? በሶሻል ሚዲያ ኦልሬዲ ኬሪየራችንም ዲፋይን እያደረገው ነው አይደለ? ላይፍ ስታይላችን ዲፋይን እያደረገ ነው። ስለዚህ ሰክሰሳችን በዛ የሚለካ ከሆነ በሶሻል ሚዲያ ቦርድ ላይ ፖዚቲቭ የሆነ አቺቭመንት የለንም ማለት ነው። ስለዚህ ምን ሆነ መጨረሻ ላይ የሚሆነው? አሁን ኢንፍሉዌንሰር የሚባለው ብዙ ላይክ ያለው ነው አይደል? ብዙ ሳብስክራይበር ያለው ነው፣ ብዙ ሰው ፎሎ የሚያደርገው ነው ኢንፍሉዌንሰር የሚሆነው። ስለዚህ ይሄንን የሚያስፈልገው ነገር የሌለው እንዲኖረው በሚያደርገው ጥረትና ወይም ያለው ደግሞ ሌሎቹ ኢንፍሉዌንስ ለማድረግ በሚጥረው መንገድ ውስጥ ነው አይደል ሁሌ በየጊዜው ራሳችን እናገኝ። ስለዚህ እዚህ ላይ ምን ስሜት ይሰማናል? በዚህ በዕለት ተዕለት የዚህ ፓርት ነው በጣም ሁለት ማስክ ይዘህ ነው በቃ የምትንቀሳቀሰው ማለት ነው። ስለዚህ አንዳንዴ አይተሽ ከሆነ እነሱን በጣም አይዳላይዝ እናደርጋቸውና ኢቭን ያንግ ናቸው አይደል አብዛኞቹ። አሁን እድሜው አስቢውና የኔና ያንቺ እድሜ ላይ ያሉ ሰዎች አይደል? ስለዚህ ስለዚህ የሀያዎቹ መጀመሪያ ያሉ ምናልባትም ከ30 በታች የሆኑ ልጆች ናቸው አይደል አብዛኞቹ። ስለዚህ ያላቸው ኢንፍሉዌንስ በጣም ከፍተኛ ነው፣ ያላቸው ኦዲየንስ በጣም ከፍተኛ ነው። ግን ደግሞ በዛ ልክ ፖዚቲቭ የሆነ ኢንፍሉዌንስ እንዳላቸው ሁሉ ክሪቲሲዝም ምናምን ነገር ወይም ደግሞ የሆነ ስህተት እንዳይሰሩ የምንፈልግበት ልክ ራሱ ከፍተኛ ነው። ፐርፌክት እንዲሆኑ ነው የሚፈልገው፣ ምክንያቱም በጣም ከፍተኛ የሆነ ቦታ ላይ ስላስቀመጣቸው። ስለዚህ የሆነ ነገር አለ፣ የሆነ ነገር አደረገና የሆነ ነገር ተፈጠረ ከተባለ ከዛ በኋላ ያለው ይሄ ዱላው ምናምኑ አስቢ እና እንዴት በጣም ከፍ ያለ ነገር ይሰማቸው የነበሩ ልጆች እንዴት ክራሽ እንደምናደርጋቸው ደግሞ ፕሪፔርድ አይደሉም። ለዛ ደግሞ ለዛ ኮምፕሌክሲቲ ደግሞ የተሰሩ አይደል። ስለዚህ አሁን ይሄንን ምን አደረገው ማለት ነው?
ውድድር በማያቋርጥ ውድድር ውስጥ ራሳችን እንድናሳልፍ ያደረገንና ስለዚህ ራሳችን፣ አናኗራችን፣ ፍላጎታችን፣ ስራችን በዚህ ውድድር ውስጥ እንዲያልፍ ያደረገውና በዚህ ወደኋላ የቀረ በዚህ የተሸነፈ ይህንን ማሳየት ያልቻለ በሚል አሉታዊ መንገድ ራሳችን እንድናየው ሲያደርገን አንዛይቲ፣ ዲፕሬሽን፣ ሎንሊነስ ምናምን ስለዚህ አሁን በጣም በትልቁ እንዲመጡ ያደርጋል ማለት ነው። ማለት ማሰብ እችላለሁ ምን ያክል የኛን አይደንቲቲ ማንነት እንደዚህ ግልብጥ እያደረገው እንዳለ ማሰብ እችላለሁ። ቡሊንግን እናንሳት እንችላለን። ገፋ የምናረጋት ወጋ የምናደርጋት ነገር አለች ሶሻል ሚዲያ ላይ እና እንዲሁም በአሁኑ ጊዜ አንዱ ደግሞ የአእምሮ ጤናንም አፌክት እያደረገው እየጎዳው ያለው ነገር ነው ብዬ ስለማስብ ነው በግሌ። የእሱን ዳይናሚክስ ንገረን። በፊት ትምህርት ቤት ስንለቀቅ ጠብቆ ነው የሆነ ሰው ወይ ቡል የሚያደርገን ወይ ትምህርት ቤት ግቢ ውስጥ ነው የሆነ ነገር ጎሸም የሚያደርገን የሆነ ቃላት የሆነ በታችነት ስሜት እንዲሰማን የሚያደርገን። አሁን ግን በቃ ልጁ መኝታ ቤት የሚግባ መታጠቢያ ቤት የሚግባ ሳሎን የሚግባ አለ እንደ ጥላ ይከተለዋል። እሱን ብታወራኝ ደስ በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ በሚኒኪዩር እና በፔዲኪዩር አይላሽና ታቱ የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊንስ ሱፐርማርኬት ፊት ለፊት መላኩ ህንፃ ሁለተኛ ፎቅ ሀጌ የውበት ማሰልጠኛ ተቋም። አንድ ባለፈው ስናወራ የቢቢሲ ይዞት የወጣ አንድ ቢቢሲ አማሪክ ይዞት የወጣ አንድ ዜና ታስታውሽ ከሆነ አንድ የ15 ዓመት ልጅ ራሷን ያጠፋች በሶሻል ሚዲያ ላይ በሚደረግባት ተጽዕኖ ምክንያት ራሷን ስላጠፋች እና ቤተሰቦቿ ስላሳለፉት ጉዳት እሷም ስላሳለፈችው ጉዳት አባቷን እና ቤተሰቧን አናግረው ቢቢሲ አማሪክ የሰራው ዜና ነበር። በጣም ያሳዝናል። ማለት ይሄንን የሚያሳየው ምን ያክል አሁን በምን ብለን ትርጓሜ እንደምንሰጠው አላውቅም፣ ግን የማህበራዊ ሚዲያን በመጠቀም የሚደርስ ጥቃትን ብለው ሳይበር ቡሊንግ የምንለው ማለት ነው፣ ወይም ደግሞ ኦንላይን ሃራስመንት የሚሉት ማለት ነው። አሁን ከዚህ በፊት የነበሩት የተለመዱ ይሄ ፊዚካል የሆኑ ማለት ውስን ቦታዎች ላይ ወይም ትምህርት ቤት ወይም ሰፈራችን ላይ አንድ ሰዓት አግኝተ ነው ውስን ሰዓት አግኝተ ነው ውስን ፊዚካል ላይ ያለ ሰው ነበር ይሄ ጥቃት የሚያደርስብን ሰው ላይ ነበር። ከተደበቅኩ እኮ አያገኝም። ታላቅ ወንድም ካለ ቤት ከገባ ለእናት ከተናገርክ ለአስተማሪ ከተናገርክ ምናምን ይባላል አይደል? ስለዚህ በተወሰነ መንገድ የምናመልጥባቸው ነገሮች ይኖሩት ነበር። ስለዚህ በጣም ብዙ ሰዎች አፌክት ያደርጋል ያኛውም ነገር፣ ግን ይሄ ደግሞ በጣም የተለየ ነው። 24 ሰዓት 7 ቀን እና የትም ቦታ ላይ አናመልጥም፣ ኮንቲኒየስ ነው። ስለዚህ ማያቆም ፓብሊክ የሆነ ምክንያቱ አሁን እነዚህ ኦንላይን በመጠቀም ወይም ደግሞ ሳይበር በመጠቀም ፓብሊክሊ ነው የሚያደርጉት። ማለት እኛ በለጠፍነው ነገር ከስር እየመጡ ወይም ደግሞ በሚታይ መንገድ ነው አይደል የሚያደርጉት። ስለዚህ በጓደኞቻችን ፊት በህዝብ ፊት እና በማያቋርጥ መንገድ ነው የሚያደርጉት። ውርደቱ በቃ እንደዛ ነው። ስለዚህ እሱ ደግሞ ምን ላይ ያተኮረ ነው የሚሆነው? ደግሞ አብዛኛው ወይም ስኪን ከለራችን ላይ ይሆናል፣ ወይም አለባበሳችን ላይ ይሆናል፣ ወይም የሰውነታችን አቋም ላይ ይሆናል። እዛ ላይ የተመሰረተ ነው የሚሆነው። ስለዚህ የማያቋርጥ ጥቃት ነው የሚያደርሱብን ማለት ነው። ስለዚህ እነዚህ ሰዎች ደግሞ በጣም 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 ጨካኞች ናቸው። ባይዘው ማለት አሁን ይሄ የሚባል ነገር ለምሳሌ አሁን በሰው ፊት የማይባሉ ነገሮች ብዙ አሉን አይደለም? ረሰው አለ፣ እድሜ አይፈቅድም፣ እንደዚህ አይነት ቃል መጠቀም የለብህም የሚል የሆነ ራሳችንም እንኳን እንከላከልበታለን አይደለም? ራሳችን ከራሳችን መከላከል እንችላለን። እዚህኛው የለም። ምክንያቱም ምንድነው የሚሆነው ሲል ሰዎቹ እንደዛ የሚያደርጉ ሰዎች በስማቸው የሚጠቀሙ ሰዎች አሉ።
የሆነ ማይታወቅ ስም ወይም ደግሞ በፌክ ስም የሚጠቀሙ ናቸው። ስለዚህ በጣም መጥፎ ነገሮች ናቸው የሚሏቸው። ስለዚህ ስድብ አለ፣ ማንቋሸሽ አለ፣ ማስፈራራት አለ። ስለዚህ በሰውነታችን የሚሰማን ስሜት እነዚህ ሁሉ ካለማቋረጥ ነው የሚሉት። ከዛ በኋላ ሌላ ደግሞ አለ። አሁን ለምሳሌ ፕራይቬት ኮንቨርሴሽናችንን ፓብሊክ ማድረግ፣ ኢሜጆችን፣ ሜሴጆችን ካንስል ያደረጉሻል ማለት አሁን የሆኑ ሰዎች ተሰብስበው ምናምን ወይም አካውንትሽን ባን ያደርጋሉ ወይም በተደጋጋሚ መጥቶ ኮሜንት ኔጌቲቭ ነገር ያደርጉብሻል ምናምን። ስለዚህ ይህንን በሙሉ ምን ይሆናል ማለት ነው ራሳችንን በጣም ቪክቲማይዝ ያደረገንና ማለት አሁን የቡሊንጉ በጣም ከባድ ነገሩ ምንድነው መሰለሽ እነዚህ ነገሮች ሲሰሙን ብቻችን ነው እንዲሰማን የሚያደርገው። ምክንያቱም ከስልካችን ጋር ያለን ነገር ብቻችን አይደለም። ስለዚህ እና ደግሞ የሚጠቀሙት ነገር ደግሞ ለሌላ ሰው ማንናገረው ነገር ሰልፍ ዳውቶች አሉ ሁላችንም አይደለም። ስለ ሰውነታችን ይሁን ስለ ቁመናችን ይሁን ስለ አቅሞቻችን ይሁን ሰልፍ ዳውቶች አሉ። ስለዚህ ጮኸን የምናወራቸው ነገሮች አይደሉም። ስለዚህ ለሌላ ሰው እኔ እኮ እንደዚህ ይሰማኛልና ወይም እንደዚህ ሰዎች የሚሉን ይመስለኛል እንደዚህ ያሉ ነው አንልም። ብቻችን ብቻ ምን ይዘው ነገር ነው የሚሆነው። ስለዚህ ብቻችን ለዛው ደግሞ የሚጠቀሙባቸው ጊዜያት ደግሞ አሉ። ኢቭን ባይዘው አሁን ማታ ምናምን አይደለ እነዚህ ሰዎች የሚመጡት ልንተኛ ስንል አሁን እኔ ከክሊያንቶቼ ጋር ያለኝ ኤክስፒሪየንስ መች ሰዓት ነው የሚመጡት ምናምን ሲባል ሰዓታቸው ጠብቀው የሆነ ማታ ከዛ እንቅልፍ አይተኙም እነዚህ ልጆች። ከዛ ለብቻቸው ነው ይዘውት። በተለይ ደግሞ ወጣቶች ናቸው የሚሆኑት እነዚህ ሃይስኩል የመጨረሻ ዓመት ከ13 ዓመት ጀምሮ ወይም ደግሞ የዩኒቨርሲቲ ተማሪዎች የሆኑ ልጆች ናቸው የሚሆኑት። አብዛኞቹ ሴቶች ናቸው እንደዚህ አይነት ነገር የሚደርሱባቸው። ስለዚህ ቪክቲማይዝ ያደረጓቸውና ይሄ ተጎጂ ያደረጓቸውና ተጎጂነታቸው ደግሞ ሌላ ሰው አይናገሩም። እና ደግሞ ከባድ ፓርቱ የለመድነው ነገር ላይ አይደል ተመልሰን የምንሄደው። ቅድም ዲስኮንፈርት ሲሰማ እንደገና መልሰን ባይዘው አቮይድ አናደርገውም። እዛ ስልክ ላይ ነው የምንሆነው። የጎዳን ነገር ጋር ነው የምንሄደው። መጀመሪያ የጎዳን ስልክ ነው። ከዛ በኋላ እዛው ላይ ነው የምንሆነው። ተመልሰን ደግሞ ወደ ስልኩ ጋር ነው የምንሄደው። ከዛ በኋላ ተመልሰን እዛ ነገር ውስጥ ስንገባ ደግሞ ቅድም ያልናቸው ነገሮች ደግሞ እናያለን። ባይዘው በጣም ብዙ ሰክሰስፉል የሆኑ በጣም ቆንጆ ይሄ አልጎሪዝሙ ፕሪፈር የሚያደርጋቸው አሉ አይደለ? እነሱን ያመጣልናል። እኛ ደግሞ በሰውነታችን በቅርጻችን ምናምን ተሰድበን እና ደግሞ በማያቋርጥ መንገድ እሱ ኔጌቲቭሊ ራሳችን እንዲሰማን ሆነን ከዛ በኋላ ደግሞ የምናየው ነገር ደግሞ ይሄን ነው ፊድ የሚያደርገው አስቢ። ከዛ መልሰን እንደገና ምን ይሰማል? አንዛይቲ ይመጣል፣ ሎንሊኖስ ይመጣል። ተመልሰን ደግሞ እዛ ሳይክል የሶሻል ትራውማ ሳይክል ውስጥ ነው ራሳችን የምናገኘው ማለት ነው። መልሰን እዛ ውስጥ ነው ምን። በጣም ግን የሚገርም እኮ ነገር ነው ያልከው። እንደ ጓደኛ ስልክ ነው ስልካችን ላይ ደግሞ በደንብ ቡል ተደርገናል፣ ቦዲ ሼም ተደርገናል፣ እንደማናምር እንደማንረባ ተነግሮናል። ከዛ ያ ስሜት ደግሞ ተፈጥሮብናል። ከዛ ስሜት ለመውጣት ደግሞ ተመልሰን ስልክ ጋር ነው የምንገባው። እነዚህ ሰዎች ደግሞ ታርጌታቸው ማለት አሁን ቡሊ የሚያደርጉ ሰዎች ከትምህርት ቤትም በሶሻል ሚዲያ ተጠቅመው ቡሊ የሚያደርጉ ሰዎች ይሄ ጥቃት የሚያደርሱ ሰዎች የተለየ እይታ አላቸው። ማለት ካሉን ነገሮች በጣም የምንጠላውን ነገር ነው ለይቶ አታክ የሚያደርጉት። ሰዎች ራሳቸውን ለመቀበል የሚቸግራቸው ነገር ላይ ነው የሚያተኩሩት። ኢንተሊጀንት ፈኒ ኮሚኒኬቲቭ የሆነች ሴት ግን ደግሞ ቦዲ ሼም እንዳላት የሚያስቧትን ጋር ነው የሚሄዱት። ጥንካሬሽ ላይ እኮ አይመጡም። ደካማ ነገር ላይ ጥንካሬሽ ላይ ከመጡማ እንዴት ቡሊ ያደርጉሻል? ኦልሬዲ ስራሱ ይመልሳል። ስለዚህ ምን ማድረግ ይጀምራል ማለት ነው። በተለይ ወጣቶች ላይ ባይዘወይ አሁን ወጣቶች ይሄ ሱሳይዳል አይዲሽን እንዲኖራቸው ማለት የራስ የማጥፋት ሀሳቦች በጣም እንዲኖሩ ይሄ በተደጋጋሚ የሆነ ሰልፍ ሃርም የራሳቸው ለመጉዳት እንዲሞክሩ የሚያደርጋቸው ፕላን እንዲያደርጉ ለራሳቸው ለመጉዳት ፕላን እንዲያደርጉና እንዲያስቡ ለማድረግ ዲፕሬሽን ውስጥ እንዲገቡ ለማድረግ ይሄ ራሳቸው ለማጥፋት ሞከሩ የሚባሉት አንዳንዴ ደግሞ ራሳቸው አጠፉ የሚባሉ ሰዎች ጋር በብዛት ከምናገኘው ነገር ወጣቶች ላይ ይህንን ነገር ይሄ ደግሞ በየትም ነገር አይደለም የሚመጣው በሶሻል ሚዲያ በሚጠቀሙበት ፕላትፎርም ተጠቅመው እንደዚህ አይነት ጥቃት የሚያደርሱባቸው ሰዎች ናቸው። ስለዚህ የሚሆነው በተለይ ወጣቶች ላይ ከሆኑ ምን አይነት ኮንቴንት ያሉ ስለ ኮንቴንቱ ከቤተሰብ ጋር ማውራት እና ደግሞ ቤተሰብ ደግሞ ኦፕን የሆነ ኮሚኒኬሽን መኖር
ለምሳሌ ኢቭን ላይ ነግረን እኮ ይችላል፣ ግን ስለዚህ ነገር ግን ማውራት መጀመር አለብን ማለት እንደዚህ አይነት ነገር የሚያደርጉ ሰዎች ይኖራሉ፣ እንደዚህ ሊሉ ይችላሉ፣ እንደዚህ ሊሆኑ ይችላሉ። አት ኤኒ ፖይንት ይሄ ነገር ካለ ማውራት እንችላለን፣ ኦኬ ችግር የለውም የሚለው ነገር ከወላጆች ምክንያቱም ምንድን ነው የሚሆነው መሰለሽ አሁን ሰልፍ ዳውት ያለን ነገር ነው የሚያነሱት ብለን የለ ይሄ እኛ ራሳችንን ምንጠላው ወይም ደግሞ ማንተማመንበት ነገር ላይ ከሆነ ያመጣው ሌላ ሰው ሼር አናደርገው። ስለዚህ ሰው ጥቃት የደረሰባቸው ሰዎች መጥተው እኛን ሼር ያደርጉናል ማለት ምናልባትም የተወሰኑ ከነሱ ጋር ስትራግል የሚያደርጉ ጓደኞቻቸው ሼር ሊያደርጉ ይችላሉ። ወላጆች ደግሞ ከጓደኞቻቸው ሊሰሙ ይችል ይሆናል እንጂ እነሱ ዳይሬክት ላይ ነግሩ። እንደዛ እኮ ነው እያጣን ያለ ነው። አሁን እኮ የምንሰማቸው ልጆቹ ራሳቸውን አጠፉ የሚባል ሶሻል ሚዲያ ላይ ወጣ ብቻ አይደለም፣ ሶሻል ሚዲያ ላይ ያልወጣ ለምሳሌ እኔ ትንሹ እድሜ ሰምቻለሁ 9 ዓመት ልጅ 2 ዓመት በፊት ሰምቻለሁ፣ 12 ዓመት ሰምቻለሁ፣ 11 ዓመት ሰምቻለሁ። እና አሁን እነዚህ ልጆች በቃ ራሳቸውን እያጠፉ ያሉት የሚያሳፍራቸው ነገር እና ከማንም ጋር የማያወሩት ነገር ስለሆነ ነው ማለት ነው። ምንድነው መሰለሽ ያው እንግዲህ ሚስሊድ እንዳናረግ ቨልነራቢሊቲዎቻችን ይጨምራሉ ማለት አሁን አንድ ሰው ይሄን ነገር ብቻ ስላጋጠመው ራሱን ይጎዳል፣ ከአእምሮ ጋር የተገናኘ ችግር ያጋጥመዋል ይኛል አይደለም። ይህንን ያጋጠመው ሰው ቨልነራብል ከሆነ ሌሎች ኮዞች ካሉ የበለጠ ይሆናል ተጨማሪ ይሆናል። ቅድም ያልነው ደግሞ የመቋቋም አቅሙ የተሻለ ከሆነና ሶሻል ሳፖርት የተሻለ ነገር ሆኖ ይሄ ነገር አጋጥሞት መወጣት እንደሚችል እናያለን። አሁን ስለ ወላጅነት እናወራ። ለምሳሌ አሁን በሶሻል ሚዲያ ዘመን ወላጅነት ምን አይነት ነገር ነው የሚሰጠው? ለምሳሌ አሁን ቅድም ወላጆች እንደዚህ ማድረግ አለባቸው አልናል። አሁን ወላጆችም ላልተዘጋጀንበት ነገር እኮ ልጆች እያሳደግን ያለን። እኔ ልጆቼ ምን አይነት ኮንቴንት እንደሚያዩ እንዴት ማየት እንዳለባቸውና አንደርስታንድ ያደረጉታል አላደረጉትም እኔ ያደግኩበት መንገድ ስላልሆነ አላውቅም። ስለዚህ አሁን ልጆቼ ምናልባትም ሊሉኝ የሚችሉት ነገር የምናየው ነገር አይገባውም ሊሉን ነው የሚችሉት። ስለዚህ አይገባውም እያሉ ሼር የሚያደርጉኝ ይመስልሻል? እውነት ነው። ስለዚህ የሚሆነው ምንድን ነው መሰለሽ እኛም ላልተዘጋጀንበት ነገር ነው። በዚህ ዘመን ፓረንቲንግ እንዴት ነው ማለት አሁን ምን መርጠን እንስጣቸው? ኢቭን መርጠን ለሰጠናቸው ነገሮች እነሱ ያላቸው አክሰፕታንስ ምን ያክል ይፈልጉታል የኛ መምረጥ? ስለዚህ የሚሆነው ነገር ምንድነው መሰለሽ አሁን ኢቭን አሁን ስልክ መቼ ነው መያዝ ያለበት? አሁን በእኛ ማህበረሰብ እና እኔና ስልክ የያዝንበት ዘመን አስብ ያው ዩኒቨርሲቲ ስንገባ ወይም ጨርሰሽ ስራ ምናምን ነገር ሊሆን ይችላል። አሁን ግን ምንድነው ኦልሬዲ ቱል ስለሆነ ማለት የዕለት ዕለት የምንጠቀምበት ቱል ስለሆነ መቼ ነው መስጠት ያለብሽ? ምን አይነት ከሰጠሽው በኋላ እድሜው ምንድነው የሚያየው? ምንድነው ስማያየው? የሚያየው ነገር እናውቀዋለን፣ ማያየው ነገር ስናውቃለን ማለት እኛ ያሳለፍነው ነገር ስላልሆነ በሚሆኑትና በማይሆኑት ነገሮች መጀመሪያውኑ ራሱ ያልተዘጋጀንበት ስላልሆነ እውቀቱ ራሱ የለን። ስለዚህ እውቀት በየለን ኮንቴንቱ በማናውቀው እና እንዴት አፌክት እንደሚያደርገን የማናውቀው ነገር ላይ እንዴት እንነጋገር እና ተነጋግረን ደግሞ እንዴት አጋዥ ነገር ማድረግ እንችላለን? ከባድ ነው ማለት እኔ አሁን ይላሉ አሁን በፋሚሊ ቴራፒ እንሰራ የለ። ስለዚህ ይመጡና ወላጆች ልጃቸው 15 ዓመቱ ላይ ምናምን ካናቢስ ያው ከፍ ያለ ሌላ ችግር ስለሆነ ነው የመጡት እንጂ ይሄን ኢሹ ሆኖ አይደለም። ስለዚህ በካናቢስ የተነሳ ማሪዋና ስለሚወስድ ማሪዋና ደግሞ አንደኛ ከሚያመጣቸው ነገሮች የጥርጣሬ ስሜት እንደዛ እያለ እያደገ አንደኛው ከሳብስታንስ ጋር የተያያዘ የሚመጣ የአእምሮ ህመም ይኖርበትና ይመጣል። ስለዚህ አንደኛ የሚያጣላቸው ነገር ስልክ ነው። ከቤተሰቡ ጋር ሁሌ ክፍሉ ነው፣ ኮምፒውተሩ ጋር ነው፣ ስልኩ ጋር ነው፣ ማንም ሰው ያናግር ምናምን። ስለዚህ መጀመሪያ መቼ እንስጠው፣ ለምን ያክል ጊዜ፣ ምን የሚለው ነገር ላይ ገና አልተዘጋጀንበትም ማለት ነው፣ አዲስ ነገር ስለሆነ። ስለዚህ ከዛ በኋላ ደግሞ የተያያዙ ነገሮች ይኖራሉ፣ ሌሎች ተጨማሪ ነገሮች ይኖራሉ ማለት ነው። ስማርትፎን እኮ አሁን በጣም ትንሽ ልጆች ውስጥ አይቻቃለሁ። ትምህርት ቤት ይዘው ታሄዱ እንጂ በቤታቸው የሚጠቀሙበት ታብሌት ሳይሆን ስልክም አውቃለሁ።
8 የ9 ዓመት ልጆች አላቸው እና ወላጅ ያው እኛ ወላጆች ነው በቃ በጣም ደስ ብሎ ኮርተን ነው የምንኖረው። ስልክ ሰጣሁት እኔ ጋር አልነበረም በእኔ ዘመን፣ ግን በሱ ዘመን እሱስ ምናልባት ልክ አይደለም ማለት ነው። አዲስ ነገር ስለሆነ በተለይ ደግሞ በእኛ ካልቸር ለምሳሌ አሁን ምን ያክል ፕራይቬት የሆነ ነገር ነው የሚኖራቸው ልጆች። አሁን ማለት ይሄ በጣም ለትስስሩ፣ ለማህበራዊ ትስስሩ፣ ለቤተሰባዊ ትስስሩ ትልቅ ዋጋ የሚሰጥ ማህበረሰብ ነው። ስለዚህ ስናድግ እኮ የራሳችን አልጋ፣ የራሳችን ክፍል ምናምን የሚሉት ነገሮች ሪሰንትሊ የመጡ ነገሮች ናቸው አይደለም። ከወላጆቻችን ጋር ስለሚቻል ስለማይቻል አይደለም። ባይዘው ኦልሬዲ ለረጅም ዓመት ልጅ ቀጥሎ ያለው ልጅ እስኪወለድ ድረስ ከወላጆች ጋር ነው አይደል የሚተኛው። ስለዚህ ይሄ ፊዚካሊም ኢሞሽናልም ትስስሩ ከፍ ያለ ነው። ስለዚህ ይሄ ቦንዳችን በጣም ከፍተኛ የነበረ ማህበረሰብ። አሁን ይሄ ፕራይቬሲ ብለን እናስብና የግል ስልክ የሚባለው ነገር፣ የግል ነገር የሚባለው ነገር ከመቼ ጀምሮ ነው የምንሰጠው? እኛስ በግል ስልኩ ላይ የሚያደርገው ነገር የመቆጣጠርም የማየትም ቼክ የማድረግም ኃላፊነት አለን ወይ? ይፈቅድልናል ወይ? ሲያሱ ማለት አስቸጋሪ ነው የሚሆነው። ማለት እኔ በየትኛው መንገድ ይህን ማድረግ እንደምንችል አላውቅም። ስለዚህ ምንድነው የሆነው ኢንፍሉዌንሱ አሁን በዚህ ለልጆቹ ምን እንደሚያዩ እና እንዴት አፌክት እንደሚያደርጋቸው ሳናቅ ኦፕን የሆነ ኮሚኒኬሽን ማድረግ ይሄን አርግ ይሄን አታርግ እንደዚህ ነው የሚያደርገው ምናምን ነገር ማለት ሊከብደን ስለሚችል ቢያንስ አጠቃቀሙ እንኳ ብዙ ጥያቄዎች ቢኖሩን ግን ኦፕንሊ ግን ማውራት አለብን። ቢያንስ ያወቅነው ነገር ላይ ማስተካከልም ቢያንስ ጉዳት መቀነስም ስለምንችል ማለት ነው። ስለዚህ አሁን ልጆቻችን ዝም ብለን እናያቸውና እኛ መምጣታችን ነው የሚወዱት ወይስ እኛ ስንመጣ ስልክ ይዘን ስለምንመጣ ስለምንሰጣቸው ይመስልሻል? ስልክ ይዘን ስለምንመጣ ማለት ሰላም ካሉን በኋላ መጀመሪያ ስልክ ምናምን ነገር ነው የሚቀበሉን አይደል? ከዛ የሆነ የሚያደርጉት ነገር ካለ ያደርጋሉ ማለት አስቢው። ማለት አሁን በምን ያክል ነገር ቲክቶክም ይሁን ዩቲዩብም ይሁን እነሱ የሚፈልጉትን ነገር ለማየት እና እሱ ጋር ለመሄድ ምን ያክል እንደቻሉ ማለት ነው። ጋይድ መደረግ አለበት። እኔም በጣም እስማማለሁ። ስለዚህ ወዴት ይመጣል ማለት ነው። አሁን ለምሳሌ ስለ ቡሊንጉ ካነሳ ነው ኢንዲቪጁዋሎች ምን ማድረግ አለባቸው? እንደዚህ አይነት ሁኔታ ውስጥ ሲያሳልፉ ምን ማድረግ አለባቸው? ፋሚሊ ምን ማድረግ አለበት? ትምህርት ቤት ምን ማድረግ አለበት? ምናልባትም ደግሞ ይህንን ነገር እንደ ኮሚኒቲ የሚያሳስበን ከሆነ በጣም ብዙ የሚያሳስቡት ነገሮች ስላሉ ይህን የሚያሳስበው ማህበረሰብ ነው ምናምን ማለት በጣም ደፋር መሆን አለብኝ። ግን ቢያንስ ስላነሳ ነው በዚህ ነገር ላይ እናውራ። ማለት ብዙ የሚያሳስቡ ነገሮች ያሉት ሀገር ላይ ስለሆነ የምንኖረው ማለት ነው። ግን አንድ ነገር ላንሳ። አሁን ለምሳሌ በእንደዚህ አይነት ሁኔታ እያለፉ ያሉ ልጆች ከሆኑ ማለት በጓደኞቻቸው ወይም ከራሳቸው ልንሰማበት የምንችለው እድል በጣም ዝቅተኛ ስለሆነ ቢያንስ ግን ይሄ ሊኖር ስለሚችልና በዚህ ጉዳይ ላይ ብናወራ ኦፕን ላይ እንደሆነ ለልጆቻችን እሱ መሞከራለን። ምናልባትም አሁን አንዳንዱ ማናውቀው አነንመስ ከሆነ ያው አንዳንድ ልጆች ያው ምን ማድረግ እንዳለባቸው ከኛ በላይ ያውቃሉ። ኮሚኒቲ ጋይድላይን ምናምን አለ ያውቃሉ አይደል? ስለዚህ ምንድነው የሚያደርጉት? ብሎክ ያደርጋሉ፣ ሪፖርት ያደርጋሉ፣ ኤቪደንስ ይዛሉ፣ አቮይድ ያደርጋሉ። እንደዚህ አይነት ነገር ከጓደኞቻቸው ጋር ያወራሉ። ማውራታቸው በጣም ጥሩ ነው። ከዛ በኋላ ስለፈጠረባቸው ስሜት ግን እና አፌክት ስላደረጋቸው ነገር ግን ከጓደኞቻቸው ጋር ብቻ ሳይሆን ምናልባትም ስኩል ካውንስለር ምናምን ያላቸው ትምህርት ቤቶች ከሆኑ ከስኩል ካውንስለሮች ጋር ቢያወሩበት። ምክንያቱ ይሄ ዳውት ያለንና እኛ ራሳችን የምንጠራጠረው በራሳችን ላይ የሆነው ነገር አንስተው ስለሆነ አፌክት የሚያደርጉን ለራሳችን የሚሰማን ነገር አሉታዊ ስለሚያደርገውና ዲፕ ነገር ስለሚፈጥር የባለሙያ እገዛ የሚፈልግ ነገር ነው። ወላጆች ደግሞ ኮንቴንቱን ባያውቁ ሁኔታውን እንኳ ባያውቁ ግን ስለነዚህ ነገሮች ደጋግሞ መጠየቅ፣ ለማወቅ መሞከር፣ ኦፕን መሆናቸው ማሳየት፣ ኤግዛምፕል እየሰጡ ማየት ነው። ትምህርት ቤቶች ደግሞ አሁን አይ ቲንክ ተጀምረዋል። አሁን ባለፈው አንደኛው ቅድም ያነሳ ነው የቢቢሲ ስቶሪ ይዞት የወጣው ላይ ወላጆቹ የልጅቷ ወላጆች አንደኛው ማድረግ የፈለጉትና በጣም ጥሩ የሚመስለኝ እንግዲህ በልጃቸው ኤክስፒሪየንስ ምክንያት ፋሚሊ በጣም ስለተጎዳ ቤተሰቦች
በዛ ሁኔታ ውስጥ ማለፍ የለባቸውም እኛ እንዳለፍ ነው ብሎ ስላሰቡ ትምህርት ቤቶች ፖሊሲ እንዲኖራቸው እና ፖሊሲያቸው ደግሞ እና ጋይዳንስ ካውንስለር እንዲኖራቸው ስለዚህ ይሄ ሊያጋጥማቸው እንደሚችል ይሄ ሲያጋጥማቸው ማን ጋር ማውራት እንዳለባቸው እንዴት ሼር ማድረግ እንዳለባቸው ለትምህርት ቤቱና ለካውንስለሩ ለቤተሰብ እንዴት ሼር ማድረግ እንዳለባቸው ፖሊሲ ቤዝድ የሆነ ነገር ለመስራት እየሞከሩ ነው። ስለዚህ ይሄን መደረግ ቢችል በጣም ጥሩ ይመስለኛል። አሁን ስታነሳውም የመጣልኝ አንድ ሀሳብ እነዚህ ልጆችን ቀርቦ በደንብ እንደ ወላጅ ለማውራት እኔም እኮ ወድቄ ነበር ማለት መለማመድ ያለብን ይመስለኛል። እኔም እኮ እንደዚህ አጋጥሞኝ ነበር። እኔም እኮ የሆነ የአንዱን የሰውነት አካል ሊሆን ይችላል አፍር ነበር እኮ እኔም እኮ በማረገው ጫማ አሸማቀቅ ነበር ይመስለኛል። ወላጆች ትንሽ ኦፕን አፕ ማድረግ አለብን። ራሳችንን በጣም ፐርፌክት አድርገን እንከን የለሽ አድርገን ብቻ ሳይሆን ልጆች ላይ ፊት ለፊት ልጆቻችን ፊት መቅረብ ያለብን ይመስለኛል። ግን መንገር አለብን። እኔም እንዲህ ነበር፣ እኔም ከብዶኝ ነበር፣ እኔም ወድቄ አውቃለሁ፣ እኔም አልቅሼ አውቃለሁ፣ እኔም ማዝኜ አውቃለሁ፣ እኔም ህይወት አስጠልታኝ ታውቃለች። እነዚህን ነገሮች አይ ቲንክ ኦፕንሊ ማውራት ያለብን ይመስለኛል። አላውቅም። አዎ ማለት ምንድነው መሰለሽ እንግዲህ ያው ሶሻል ሚዲያ አንድ ትልቅ ተጽዕኖ የሚያደርግ ሆኖ መጥቷል ብለን ከተስማማንና ከተነጋገር ሌላ ተጽዕኖ ሊፈጥር የሚችል እና በሁለቱ ቦንድ ያለው ማለት ነው። በሶሻል ሚዲያም በፐርሰናል ግንኙነታችንም ቦንድ ሊፈጥር የሚችል ነገር ማድረግ አለብን። ቢያንስ ለምሳሌ አሁን ልጆቻችን የሚያዩት ነገር ላይገባን ይችላል፣ ሩቅ ሊሆን ይችላል ምናምን፣ ግን አብረናቸው ለማየት ብንሞክር ወይም እንዲነግሩን ብንጠይቃቸው አንደርስታንድ ለማድረግ ስሜቱ ለመረዳት ሩቅ ሊሆን ይችላል። ምክንያቱም እኛ በዛ ስላላለፍን ምናምን። እኔ አሁን ልጆቼ ጋር እንደዚህ ያጋጥመኛል ማለት ስቶሪ ልንገርህ ምናምን ነገር ብለው ሲነግሩኝ ምናምን ያደግኩበት እና ያሳለፍኩበት ነገር አውቀዋለሁ። እነሱ ደግሞ ምን ያከረቁ እንደሆነ እረዳለና ምናምን። ስለዚህ አልፎ አልፎ ምናምን ያው ብነግርህ ራሱ አይገባህም የሚል ሽንቆጣ ሊኖረው ይችላል። ስለዚህ ተቀብለሽ ታልፊያለሽ። ግን እሱን ስለ ራስሽ ስላሳለፍሻቸው፣ ስለ ፌለሪቲ አፌክት ስለተደረጉ ሰዎች ኮመን ስለሆኑ ነገሮች ምናምን ሼር ማድረግ አይ ቲንክ ጥሩ ነገር ይመስለኛል። እሱ ቢደረግ የተሻለ ይመስለኛል። ሶሻል ሚዲያ ለሜንታል ሄልዝ ለአእምሮ ጤና ባለውለታው ነው። አዎ ማለት አሁን እንደኔና እንዳንቺ የሜንታል ሄልዝ አዌርነስ መፍጠር በጣም ረጅም ዓመት እና በጣም ብዙ ትግል እንዳላሰለፈ ሰው ማለት አሁን ሶሻል ሚዲያ የፈጠረው ንቅናቄ የፈጠረው እውቀት፣ መረዳት፣ ዲስከሽን ምናምን በጣም ነው የሚገርም። ማለት ሰዎች ቅድም እንዳልኩት ስለተለያዩ የአእምሮ ህመም ችግሮች በነፃነት ያወራሉ፣ ኤክስፔሪየንሳቸው ሼር ያደርጋሉ። ፊድባኩ በጣም ብዙ ኔጌቲቭ እና ፖዚቲቭ ነገርም ቢኖረው ቅድም ባነሳናቸው ነገሮች ስለ ቴራፒ ይወራል፣ ስለ ሜዲኬሽን ይወራል፣ ስለ ስነ አእምሮ ህክምና ይወራል፣ ስለ ዲፕሬሽን፣ ስለ ትራውማ፣ ስለ ናርሲዝም፣ ስለ ፐርሰናሊቲ በጣም ብዙ ነገር፣ ስለ ባውንደሪ የማይወራ ነገር የለም አይደለም። ስለዚህ ምን ሆነ የፕራይቬት የሆነ ኮንቨርሴሽን የአንድ ግለሰብ ፕራይቬት የሆነ ኮንቨርሴሽን እና ስትራግል ከመሆኑ ወጥቶ የፓብሊክ ዲስኮርስ ሆነ ማለት የማህበረሰብ ንቅናቄ ያለበት የሚያወራበት ሆነ። አስቤው ማለት የዛሬ 15 ዓመት 16 ዓመት ሬዲዮ ፕሮግራም መስራት ስትጀምሪ ከስቶሪ ውጪ ያለው አሁን ታስታውሻለሽ የሐሙስ ፕሮግራም አይደል የነበረ ይሄ ባለ ጉዳዮች ታሪካቸውን የሚያወሩበት። ከዛ በኋላ ተመልሰን አይ ስለ ሜንታል ሄልዝ ጉዳዮች እና ስለ ስነ ልቦናዊ ጉዳዮች የምናወራበት አዲስ መንገድ የሚባለው ፕሮግራም ማክሰኞ ይጀመር ሲባል ያኛው በጣም ፖፑላር ሆነ። ይሄን ነገር ለማምጣት ሰዎች አፒታይት አልነበራቸውም እሱ መስማት አይደለ። አሁን ግን በጣም ተቀይሯል። በጣም ትልቅ ነገር ነው። በአንድ ጊዜ አንድ ሰው አንድ ሜንታል ሄልዝ ኮንቴንት በሚሊዮን የሚቆጠር ሰው እያየው ነው። በጣም ትልቅ ነገር ነው። ስለሱ ምን አደረገ? ሰዎች ቴራፒ ላይ እንዲመጡ አደረገ። አእምሮ ጤና ላይ እንዲያወሩ አደረገ። ራሳቸው እንዲያዩ፣ ስሜታቸው የሆነ ስም አለው። የሚያስቡት ነገር ስም አለው። ኤክስፒሪየንሳቸው የሆነ ስም አለው። ከዛ በኋላ የነሱ ብቻ አይደለም፣ ብዙ ሰው ኤክስፒሪየንስ ያደረጉት ነገር ነው። መሻሻል የሚችል መረዳት የሚችል ራሳቸው ላይ መስራት የሚችሉበት ባለሙያ የሚያግዛቸው ነገር እንደሆነ መረዳት ጀመሩ። በጣም የሚገርም ነው ማለት እኔ አሁን ይሄን ማየት አሁን ይሄ የመጀመሪያ ከ2000 መጀመሪያ እና እስከ 2010
ለ10 ዓመታት ያክል አማኑኤል እንደሰራ ፕሮፌሽናል ብትጠይቂ ማለት እኛ ስለ አእምሮ ጤና ትምህርት ቤት የአእምሮ ሕክምና ባለሙያዎች ብቻ የሚያወሩት ጉዳይ ነበር። አሁን የፓብሊክ ጉዳይ ሆነ። በጣም ትልቅ ነገር የራሱ የቻሉ ቻሌንጆች ቢኖሩት፣ ስለዚህ ከዛ ጋር ተያይዞ አዌርነስ በጣም ከፍተኛ ቢሆኑ ሚስ ኢንፎርሜሽን ደግሞ ማለት አሁን በጣም ኮምፕሌክስ ነው አእምሮ ህመም እና የአእምሮ ህመም ችግሮች ግን በጣም ኦቨር ሲምፕሊፋይድ በሆኑ በ30 ሰከንድ በ60 ሰከንድ በሆኑ ቪዲዮዎች ከቨር ለማድረግ በሆነ አንድ የጽሁፍ ትሬንድ ከቨር ለማድረግ በሚሞክርበት ጊዜ ላይ ያ ኮምፕሌክስ የነበረው ነገር በጣም ኦቨር ሲምፕሊፋይድ መሆኑ ውስጥ ገብተዋል። ከዛ ሌላኛው ነገር ደግሞ የሰዎች ኤክስፒሪየንስ ማለት ኤክስፒሪየንሳቸው ዲና እያደረግን አይደለም፣ ግን ኤክስፒሪየንሳቸው ብቻ አይደለም ኤቪደንሶች ያስፈልጉታል። ማለት አሁን ኢንዲቪጁዋል ዲፍረንስ አለን፣ የህመሙ ኮምፕሌክሲቲ ከፍ ያለ ነው፣ ተገላጭነታችን ይለያያል። ስለዚህ አንድ ሰው ኤክስፒሪየንስ ማለት ህመሙ ማለት አይደለም፣ አእምሮ ህመም ማለት አይደለም። ስለዚህ ከሰው ይለያያል። የመቋቋም አቅማችን ተገላጭነት አቅማችን ይለያያል። እና ደግሞ ህመሙ ደግሞ የራሱ ስፔክትረም አለው አይደል? ቀላል፣ መካከለኛ፣ ከባድ እንለዋለን አይደል? ስለዚህ እነዚህ ሁሉ ያላገናዘበና በአንድ ውስን መረዳት ብቻ ላይ የሆነ ነገር የራሱ ክፍተት ቢኖረውም የሆነ ሚስሊድ የሚያደርጉ የሆነ የሚያሳስቱ አድቫይሶች የበዙበት ቢሆንም አንዳንዶቹ ማይሰሩ ሞዴሎችና ማይሰሩ መንገዶች ለማሳየት የሚሞከርበት ቢሆንም አብዛኛው ፕሮፌሽናል ሳይሆን ፓራ ፕሮፌሽናል የሚሰራ ማለት ለዛ ነገር የሰለጠነ በዛ በመስራት ኤክስፒሪየንስ ያለው እና ሪፒቲሽን ያለው ሰው የሚሰራው ስላልሆነ በተወሰነ መንገድ ጋፕ ቢኖረውም ግን ይህንን ማየት በጣም የሚገርም ነገር ማለት አሁን ሁሉም ሰው ስለ አእምሮ ጤናና ስለ የሆነ ስሜቴ እንደዚህ ሲሆን እንደዚህ ማለት ነው። አየሽው ላንጉጅ አለው ማለት ነው ስሜቱ ላይ። ከዛ በኋላ እንደዚህ ሳስብ እንደዚህ ነገሬ ነው አፌክት ያደረገኝ ብሎ ሲያስብ በዛ ሲረዳ ከዛ በኋላ ይሄን ነገር ከሆነ እኮ እንደዚህ ነው ማድረግ ያለብሽ ሲል ወይም ከዚህ በላይ እንደዚህ ከሆነ ባለሙያ ነው ማየት ያለብሽ ሲል ይሄንን ዲስከሽኖች ኑሮ አያውቁም። ይሄ ሁሉ ነገር የመጣው በሶሻል ሚዲያ የመጣው ጸጋ ነው። ጠቅሞናል። በጣም ጠቅሞናል። የምንኮንነው ነገር ብቻ አይደለም። እንደው ጴጥሮስ የመጨረሻው ጥያቄ ይሁንልኝና አሁን ስናስረው ሁላችንም እጅ ውስጥ ስልክ አለ፣ ላፕቶፕ አለ፣ ታብሌት ብዙ ሰዎች እጆች ውስጥ ገብቷል። ከዚህ ደግሞ መሸሽ አንችልም። ግን እየነገርከኝ ያለው ነገር በጣም ደግሞ ለራሱ ለሜንታል ሄልዝም የራሱ የሆነ ሚና እንደሚጫወት ነግረኛል። መጨረሻ እንደው እንደ ቲፕስ ነግረህ እንድንለያይ የምፈልገው ምንድነው ባላንስ የሚያደርግልን ነገር? እንዴት አድርገን ነው ባላንስ አድርገን መጠቀም ያለብን? ምክንያቱም ይጠቅመኛል ስራዬ ላይ፣ አንተም ይጠቅማል፣ ሁላችንም ይጠቅመናል። የምናያቸውን ቪዲዮዎች መጥፎ ናቸው ማለት አይደለም፣ ሁሉም ሾርቶች መጥፎ ናቸው ማለት አይደለም። ግን እንዴት አድርገን ነው ባላንስ ማድረግ ያለብን? የመጨረሻው በጣም ጠቃሚ ነገር ስለሆነ ሁለት ነገሮች ነው ፓራዶክስ አለ ይላሉ ባለሙያዎች። ምንድነው ይሄ የሚጠቅመን በጣም ብዙ ነገር አለው፣ ከዛ ደግሞ የሚጎዳም ነገር አለ። ስለዚህ እነሱ እንዴት ነው ባላንስ የምናደርገው? ስለዚህ ለምሳሌ መጀመሪያ ምንድነው ያልነው ፓሲቭ የሆነ ማለት ይሄ ሪአክት ማያረግ ኢንጌጅ ማያረግ እና ኤክሰሲቭ የሆነ እና ኮምፓሪዥን ላይ ያተኮረ እይታ ከሆነ ያለን በጣም ጎጂ ነው። ስለዚህ በጣም አይብዛ እና ፓሲቭ ብቻ እንሆን ማለት ሰዎች የምናገኝበት የምናወራበት ሼር የምናደርግበት እናደርገው እና ደግሞ ኮምፓሪዥን ላይ ይሄ ራሳችን ማወዳደር ላይ የተመሰረተ እይታ አይኖረን የመጀመሪያው። ሌላኛው ግን ይሄ በዶዝ ማለት ምን ያክል ነው ማየት ያለበት። ስለዚህ አሁን ያሉት ጥናቶች ምን ያክል ሰው ምን ያክል ሰዓት ኢንጌጅ ቢያደርግ በስሜቱ በእንቅልፉ በፕሮዳክቲቪቲውን አፌክት ያደርገዋል የሚለው ነገር ላይ በአቨሬጅ የሚያስቀምጡታል። ስለዚህ ከ3 እስከ 4 ሰዓት ያልበለጠ በቀን ሶሻል ሚዲያ ላይ ከ3 እስከ 4 ሰዓት የበለጠ ከሆነ ኤክሴሲቭ ነው ይላሉ። ስለዚህ ዶዙን ማስተካከል አለብን ማለት ነው። እሱ ራሱ ብዙ ነው። ግን የሰዎች ስክሪን ሆነ ነው እየብዬ እያሰብኩ ነው። ከ8 ሰዓት የስራ ሰዓት አለን፣ 8 ሰዓቱ የእንቅልፍ ነው።
ግን እሱ ትንሽ ነው። አሁን ሰዎች አሁን ክሊየንቶቻችን አሁን በሶሻል ሚዲያ እና በሚፈጥርባቸው ተጽዕኖ ስንነጋገር ስለዚህ አይ ለምን አላሳየህም የስክሪን ታይም ምናምን ይሉና ከዛ በኋላ ስክሪን ታይማቸው ሲያሳዩሽ እነሱ ራሱ ነው የሚደነግጡት። ማለት ከ8 እስከ 10 ሰዓት ምናምን የብዙ ሰው ማለት ይሄ ትንሽ አይደለም ነው የምልሽ። ማለት ከ3 እስከ 4 ሰዓት ከዛም እንዳይበልጥ ነው ሪኮመንድ የሚያደርጉት። ስለዚህ ዶዙን ማስተካከል አለብን ማለት ነው። ሁለተኛ ደግሞ ኮንቴንቱ ምንድን ነው የምናየው። ስለዚህ የምናየው ነገር መምረጥ አለብን ማለት ነው። ስለዚህ ቢያንስ አቮይድ ማድረግ ያለብን ኮንቴንቶች ግን አድቫይስ የሚደረጋሉ፣ በተለይ ደግሞ ተጋላጭ ለሆኑ ሰዎች። ስለዚህ ይሄ ቦዲ ጋር የተያያዘ ቦዲ ኢሜጅ ጋር የተያያዘ ነገር ባያዩ እና ደግሞ ኮንፍሊክት ጋር የተያያዘ ይሄ ግጭት ምናምን የበዛባቸው ነገሮችን እንዳያዩ። ስለዚህ ኮንቴንቱ መምረጥ አለባቸው። እንደየፍላጎታቸው ይወሰናል፣ ወይም እነሱ መሆን እንደሚፈለጉት ይወሰናል። ግን እነዚህ ግን ጀነራል አድቫይዝ የሚደረጉ ናቸው። ሌላኛው ደግሞ ቨልነራቢሊቲያችን ተጋላጭነታችን ማለት አሁን እኔ የማየው ነገር ለእኔ ከኔ ጋር በተያያዘ አሉታዊ የሆነ ስሜት እንዲሰማኝ የሚያደርግ አይነት ኮንቴንት ከሆነ ቅድም ካልኳቸው ተጋላጭ የሚያደርጉኝ ኮንቴንቶች ስለሆኑ ምን ማድረግ አለብኝ ማለት ነው። እነዛን አቮይድ ማድረግ መቻል አለብኝ ማለት ነው። ስለዚህ ዶዙን ማስተካከል፣ ኮንቴንቱን መምረጥ እና ደግሞ ቨልነራብል ወይም ተጋላጭ የሚያደርገን ነገር ካለ ደግሞ ከዛ መራቅ አለብን። ግን አድቫይስ የምንደረገው ሄልዚ የሆነ ነገር እንዲኖረን ማለት በጣም ጠቃሚ ነው። ስለዚህ ጠቃሚውን ነገሩን ማክሲማይዝ በማድረግ ይሄ ሬዚላንሲያችን ይሄ የመቋቋም አቅማችንን የሚያዳብሩ ራሳችንን የሚያሻሽሉ ነገሮች አክቲቭሊ ኢንጌጅ የምናደርግበት ላይ ማተኮር፣ ከዛ ተጋላጭነታችን የሚጨምሩ ነገሮች ደግሞ እነሱን በመቀነስ የተሻለ የሶሻል ሚዲያ አጠቃቀም በመጠቀም አእምሮ ጤናችን መጠበቅ እንችላለን። መልካም፣ በጣም አድርጌ ነው የማመሰግነው። ብዙ ጊዜ በሜንታል ሄልዝ እይታ ፐርስፔክቲቭ አናየው። በቃ ጊዜ ይወስዳል፣ መጥፎ ነው፣ አእምሮ ያደነዝዛል ነው የሚባለው እንጂ በዚህ መጠን ደግሞ አሁን ቀደም ሲል የሚያወራቸው ሀሳቦች አሉ። ሰልፍ ስቲማችንን በራሳችን የምንሰጠው ቦታ፣ ክብር፣ ቦዲ ሼሚንጉን አንስተዋል፣ ሳይበር ቡሊንጉ ተነስቷል እና አእምሮ ጤናም በጣም አፌክትድ እየሆነ ነው። ምናልባት የሆኑ ዓመታት በኋላ ደግሞ በደንብ የምናውቀው ይመስለኛል። አይመስልህም ፒተር? ከአንድ 5-10 ዓመት በኋላ ደግሞ በደንብ ኢምፓክቱን የምናይበት ነው የሚሆነው የሚሉ ለእኔ ራሱ ይታየኝ። ኦልሬዲ ሶሻል ሚዲያን ከዕለት ተዕለት ግንኙነታችን አሁን እኛ ካደግነው በኋላ የመጣ ነገር ነው አይደል? ስለዚህ ተጽዕኖው ከማንነት ግንባታችን እና ደግሞ የምንፈልገው ነገር ከመሆን ጋር አለው ተጽዕኖ እናውቃለን። ግን ደግሞ ለረጅም ጊዜ ስላልነበረ ይሄ ነው ተጽዕኖ ማለት አንችልም። እውነት ለመናገር አሁን እኛ ሀገር ላይ ካነሳ ነው ምን ያክል ሰው ነው ሶሻል ሚዲያ የሚጠቀመው ማንሳት ስላለብን ነው እንጂ ያነሳ ነው ምን ያክል ሰው ኢንተርኔት አክሰስ አለው ምናምን የራሱ ነገር አለው አይደል? ስለዚህ ግን በሚጠቀሙ ሰዎች ልኬት ነው የለካ ነው እና ስለዚህ ነገ ከነገ ወዲያ ደግሞ አሁን ሶሻል ሚዲያን እንደ አንድ ሶሻላይዜሽን ኤጀንት ይሄ ባህሪያችን፣ አስተሳሰባችን እንደሚገነባም ወይም ደግሞ እንደሚያፈርስም ሆኖ ትምህርት ቤት ላይ ያለፉ በዛ ያደጉ ልጆች ላይ ደግሞ ሊኖረው የሚችለው ነገር ለማወቅ ደግሞ አይ ቲንክ ከጀነሬሽን አንጻር የሚቀጥሉት ጀነሬሽኖች ላይ ደግሞ በደንብ ማየት የምንችል ይመስለኛል። በደንብ ውጤቱንም እናየዋለን። ኢምፓክቱን፣ መልካሙን ነገር፣ መልካም ያልሆነውን ነገር እናያለን ብዬ አስባለሁ። በጣም አድርጌ ነው የማመሰግነው እንግዲህ ስለነበርክ። እኔም አመሰግናለሁ ቲጂ። እንግዲህ በአእምሮ ጤና ዙሪያ ለመስራት እየሞከርሽው ያለሽው እየሰራሽው ያለሽው ነገር እንደ ሁሉም ጊዜ ትልቅ ዋጋ የምሰጠው ነገር ነው። እንግዲህ አመሰግናለሁ በጣም። ከጴጥሮስ ሀጎስ ጋር የነበረኝ ቆይታ ይህንን ይመስላል። ያው እንግዲህ የተወሰነ መረዳቶች ይኖራቸዋል ብዬ አስባለሁ። እኔም በደንብ ተረድቼዋለሁ። ሳይበር ቡሊንግን አንስተናል። አእምሮ ጤና ላይ የሚያደርሰውን ነገር ኢምፓክቱን አይተናል። ደግሞ በጎ ነገሩንም አንስተናል። እናንተም ከዚህ ፕሮግራም ከዚህ ውይይት እንደተማራችሁበት ተስፋ አደርጋለሁ። በሚቀጥለው ሳምንት ከአዲስ እንግዳ ጋር በአዲስ ጉዳይ እስከምንገናኝ ድረስ መልካም ጊዜ